እኔ ኢትዮጵያዊ በኢትዮጵያዊነቴ የተመካው ማለት ኃጢያት የሚሆነው ሌላውን መናቅ ሲጀምር እንደ ሀገር እንደ ክልል ህዝቦች ከህዝቦች ጋር ተቋማት መካከል የሚደረጉ ይቅርታዎችን የተደበሰበሱ ወይም ፖለቲካዊ ናቸው ይላል። አንዳንድ ጊዜ ራሳችንን ማታለል የለብንም። ካልከዳን ነገር ነን ምናምን የሚለው አይሰራም። ምናልባት እዚህ ላይ መናገር ተገቢ ካልሆነ በስተቀር እኔ ሁሉ ጊዜ አስተምህሮትን ማየት መፈለገው ሙሉ ወንጌል ውስጥ ከልብ የሆነ ይቅርታ አያመረቅዝ አሁን ላለው የዚህ አሸን የፈለው የነቢያት ሐዋርያት ራሳቸውን ብሎ ለሚጠሩ ሁሉ እኛ ምክንያት እንደሆነ እናገራሉ። እኛ አይደለን ምክንያቱ። ትግራይ ክርስቲያኖቹ አማኞቹ ወንጌላውያኑ እኔም በሌላ አጋጣሚ ተናግሬ አውቃለሁ። ለምሳሌ የእርስ በርስ ጦርነት በምንም መልኩ ፍትሃዊ ተብሎ ሊተረጎም አይችልም ብዬ እኔ ተናግሬያለሁ። ለምን እኔ ያልኩትን አይሰሙ። ሻሸመኔ ያን ጊዜ አጫሉ በሞተ ጊዜ የተፈጠረው ችግር አንድ እስላም ወጣት ሴት ልጅ ስንት ሰው እንዳተረፈች ሌላ ሰው አያወራ። ግጭትማ በህዝቦች መካከል ቢኖር ኖሮ እንደ አገር መቆየት አንችልም። ባህሪዬን የሚያንኳስስ ግብሬን የሚያራክስ ስሜን የሚያጠለሽና ስብናዬን የሚያጎድፍ መርዝ ተደፍቶብኝ ያውቃል ብለው ያስቀምጣሉ። ከመሬት ተነስቶ አንዳንድ ሰው ሲጠላ ሲሰድብ ምን ሆኖ ነው ብለህ መልስ እንድትሰጥ ይፈልጋል። አንዳንዶቻችን እግዚአብሔር ይመስገን እድሜውን ብዙ ምክር ስለሰጠን አንመልስም። በህዝብ መካከል ጥላቻ ስር እንዲሰድ ቁጣ እንዳይበርድ ምሕረትና ርኅራኄ እንዳይሆን የሚቀሰቅሱ እኔ አባቴ አያቴ ተበድለዋል ብዬ ብናገር እችላለሁ። ግን እሱ አሁን ምን ይሰራል? ወንጌል አንዳንዶቹን ባይለውጥ ኖሮማ ችግሩ ከዚህ የሚብስ ነበር። እኔ አልተጎዳውም የሚል እኮ የለም። ጠቅላላ መጽሐፉ እንደሚል ከራስ እስከ እግር ቁስል ነው ይላል። የተበደለ አይካስ አይደለም። ሁላችን የተበዳደልን ከሆነስ ስወርድ ካጨበጨቡልኝ ብለው ነበረ ስብሰባው መካከል ሲወርዱ ጭብጨባው ቀጠለ። እኔ እዚሁ ላይ ህይወቴ እንኳን ቢያቀበቃ ደስ ይለኛል ብያለሁ። ያን ቀን እውነተኛ ፔንቴኮስታሎች ሁሉ ወንጌላውያን ናቸው። የሚያስቀኝ ነገር ከርቁ በፊትም በእኔና በፓስተር መድር መካከል ምንም ችግር አልነበረም። አንድ ቀን ክፉ ቃል ተነጋግረናል። ክርስቲያን ከምትል ጴንጤዎቹ ብትል ይሻላል። ለምሳሌ እዛኛው ቤት እንደው በአንዱ መልአክ ስም ወይም በእመቤታችን ስም ከተባለም ይመለሳል። አንድ እኔ የማየው እዚህ ሀገር አንደኛ መካድ አለ። የተፈጸመውን ስህተት የሚክዱ ሰዎች አሉ። የኔ ወንድም ልጅ ሞቷል። አሁን ያኔ እዚህ ኦሮሚያ ውስጥ በነበሩ አንዳንድ ነገሮች እና እኔ አይሰማኝም እንዴ የወንድሜ ልጅ ሲሞት እኔ አጎቱ መሆኑ ልጅ ሲሞት ይቅር ለማለት ጾም ጸሎት ሊያስፈልገኝ ይችላል። ለመጣላት ግን ጾም ጸሎት ያስፈልገኝ። ክፉ ቃላትን አንዴ መልቀቅ ብቻ ነው። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች። ዘወትር በየሳምንቱ ማክሰኞ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ በኤክሌሲያ ሚዲያ የሚተላለፍላችሁ እይታ የተሰኘው መርሃ ግብራችን ጀምሯል። እይታ እንደምታውቁት በወንጌላውያን ማዕቀፍ ውስጥ ሆኖ በአገር አቀፍ በማህበራዊ እንዲሁም በቤተክርስቲያን ጉዳዮችን እያነሳ የእንግዶቻችንን እይታ የምንዳስስበት መርሃ ግብር ነው። ከዚህ ቀደም የነበሩ መርሃ ግብሮችን ተከታትላችሁ ሀሳባችሁን ምክራችሁን ስላካፈላችሁን እጅግ አድርገን እናመሰግናለን። የዚህንም ክፍለ ጊዜ ተከታትላችሁ ሀሳባችሁን ምክራችሁን ስክሪኑ ላይ ባለው የስልክ አድራሻ ወይም በኮሜንት መስጫው ላይ እንድታካፍሉን አደራ ማለት እፈልጋለሁ። ለዛሬ እይታቸውን በወቅታዊ ጉዳይ ላይ እንዲያካፍሉን እንግዳ አድርገን የጋበዝንላችሁ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ናቸው። ያለፉትን 50 ዓመታት በላይ በአገልግሎት ቆይተዋል። በቅርቡ ደግሞ በቀለኛውን ያጠፋል የሚል መጽሐፍ የፊታችን እሁድ ሰኔ 8 በአድዋ መታሰቢያ ሙዚየም የሚመረቅ መጽሐፍ አቅርበውልናል። እሱንም እና አንዳንድ ወቅታዊ ጉዳዮችን አንስተን እይታቸውን እንጋራለን። መጋቢ ጻድቁ አብዶ ዛሬ ከኔ ጋር ናቸው። አብራችሁን ቆዩ። መጋቢ እንኳን ደህና መጡ ብያለሁ። እንኳን ደህና ቆያችሁ። ደስ ብሎኛል ዛሬ እንግዳይ ስለሆኑ በተለይ በወቅታዊ ጉዳይ ላይ እንዲሁም ደግሞ አዲሱ መጽሐፍ ላይ እይታውን ሊያጋሩን ስለወደዱ። ጥያቄ በቀለኛውን ያጠፋል የሚለው አዲሱ መጽሐፍ የኤዶማውያንን ታሪክ ከእስራኤል ታሪክ ጋር አያይዞ የሚዘረዝር መጽሐፍ ነውና መነሻ ያደረጉት እዛ ላይ ነው። ላነሳለሁት የፈለኩት በተለይ የእርሶ የትንቢት አብዲው ላይ ይነሳልና እንደዚህ አይነት መጽሐፍት የትንቢት መጽሐፍት ብዙም ትኩረት የሚስቡ አይደሉም፣ ተመራጭም አይደሉምና ጥናት ለማድረግ ከሱ እንዴት አነሳሳውት? ያው እንደማንኛውም አማኝ እንደማንኛውም ክርስቲያን መጽሐፍ ቅዱስን ያው ከዘፍጥረት እስከ ራዕይ ያነባለሁ በተለያየ ጊዜ። ነገር ግን ትንቢት አብዲዩ ላይ ትኩረት ያደረኩበት ምክንያት ወይም ላረግ ያስገደደኝ በኢስት አፍሪካ ስኩል ኦፍ ቴዎሎጂ የመጀመሪያ ዲግሪ ፕሮግራም እየተማርኩ ማይነር ፕሮፌትስ የሚባለው በአማርኛ ደቂቀ ነቢያት እንላለን። እሱን ኮርስ በመወስድበት ጊዜ ትንቢት አብዲዩን እንግዲህ ግሎባል ዩኒቨርሲቲ ይባላል አሁን፣ ያኔ አይሲአይ ነበር የሚባለው፣ ስቴዲ ጋይድ የሚባል አለው እና እሱ ላይ
የትንቢት አብድዩን ያብራራበት ከኤርሚያስ አብድዩ እንደምታውቀው 21 ቁጥሮች ብቻ ያሉት የአንድ ምዕራፍ መጽሐፍ ነው እና ኤርሚያስ ደግሞ 49 ከ7 እስከ 22 ያንኑ አይነት ታሪክ ይደግማል። ተመሳሳይ ነው ኦልሞስት። እና እሱን ሳጠና የሁለት ወንድማማቾች ጠብ እንዴት አድርጎ ለዘርዘር እንደተላለፈና ኤዶማውያን በተለይ ከበቀል መንገድ አልመለስ ብለው መጨረሻቸው መጥፋት እንዴት እንደሆነ ያኔ ነው ትንሽ የመሰጠኝ ነገሩ። በኋላ ደግሞ ያው በተለያየ ምክንያት ኮንፍሊክት ስለሚኖር እኔ የኢትዮጵያ ሙሉ ወንጌል ቤተክርስቲያን እየመራ ያለሁ ትንሽ ቀደም ብሎ አዲስ አበባ ኢትዮጵያ የሚባል ችግር ተፈጥሮ ነበረ፣ መከፋፈል በ2000 ዓመተ ምህረት ነው አስታውሳለሁ። እርቅ የሆነ ዕለት ይሄንን መጽሐፍ እዛ ሰበኩ። ብዙ ሰው ብዙ ነገር ነው። ከዛ በኋላ በተለያዩ ቦታዎች እንግዲህ 17 ዓመት ሙሉ በተለያየ ጊዜና ቦታ ለአገልጋዮችም እንደዚህ ሳስተምር በየቦታው ማለት ነው። በኋላ ለምንድን ነው በሌላ ቻናል ብለን እንደገና በዩቱብም በ4 ፓርት ቀርቦ እንደነበር አስታውሳለሁ። በኋላ ደግሞ አሁን ካለሁበት ቦታ የተነሳ በአገር ሽማግሌዎችና በሃይማኖት አባቶች ፎረም ነበረንና በተለያየ ቦታ በሚነሱ ግጭቶች ላይ እንደዚህ ግጭቱ እንዳይከር እርቅ እንዲኖር ለምሳሌ ሰሜኑ ጦርነትም እንዳይነሳም ጭምር ሄደን ነበር ሃይማኖት አባቶች እና እኔም። ስለዚህ ይሄ ነገር በሃይማኖት አካባቢ ብቻ ሳይሆን ይሄ ነገር ለአገርም እኮ ይጠቅማል። ከሱ ተነስቼ እንግዲህ የነ ደዝሞንድ ቱቱ መጽሐፍት ማንበብ ጀመርኩ። የሌሎች አንድ ቢሾፕም አለ አርክ ቢሾፕ እንደዚሁ ጎድ ፎርጊቭ የሚል መጽሐፍ የጻፈ ሰው አለ። እነሱንም ነገሮች ምናልባት አንድ በጣም የታወቀ የአዲስ ኪዳን ስኮላር አለ ክሬግ ኪነር ይባላል። እሱም እንደዚሁ ስለ አፍሪካ ስላለ የብሔር ሁኔታና እንዴት አይነት በምን ሁኔታ እርቅ ሊመጣ እንደሚችል የጻፈው አለ። እንግዲህ እነዚህን የመሳሰሉ መጽሐፍት እያነበብኩ በቃል ከመስበክ ባለፈ ለምን ወደ ጽሑፍ አይለወጥም ተብሎ የተለያዩ ሰዎች ሲያቀርቡ ያው እኔ ካለብኝ ሁኔታ ፓስተር መራዊ ንጉሴ አይ ቲንክ እሱ እንዳውም ቅድሚያ ይሰጠው ይሄ ብሎ ካዳመጠ በኋላ እሱና የሱ ጓደኛ ወደ ትራንስክሪፕት ወደ ጽሑፍ ለወጡት ማለት ነው። ወደ ጽሑፍ ከተለወጠ በኋላ እንደገና እኔም የተለያዩ ዋቢ መጽሐፍትን በመጠቀም ዴቨሎፕ ካረግን በኋላ የተለያዩ ሰዎች አይተውታል። የመጨረሻ እንግዲህ የአምላክ ቸርነት ጥሩ አድርጎ ያዘጋጀው 2 ዓመት ነው የፈጀው ኤዲት ያው ይሄ ጽሑፉን ብቻ ወዲያ ስናደርገው ማለት ነው። በዚህኛው መርሃ ግብራችን ብዙ አልተለመደም፣ ግን እንደው ትንሽ ፈገግ ብለን ብንቀጥል ብዬ ነው። እንደ ትንቢተ አብድዩና እንደ ኢሳያስ ያሉ መጽሐፍት አንዳቸው ሜጀር አንዳቸው ማይነር ፕሮፌትስ ይባላሉ እና ይሄ ነገር በተለይ በዚህ አካባቢ በሌላ መልኩ የተለመደ ነውና በዛ ላይ ያሉት ማይነር እና ሜጀር ፕሮፌትስ የተባለበት ምክንያት የነዛኛዎቹ ብዙ ምዕራፍ ያላቸው መጽሐፋቸው ለምሳሌ ኢሳያስ 66 ምዕራፍ ካልተሳሳትኩ አለው። ኤርሚያስም እንዲሁ ብዙ ሁሉም ምዕራፎች አሏቸውና የነቢያቱ የበላይነት የትልቅነት ሳይሆን መጽሐፎቻቸው የቮሊዩም ነው ልዩነቱን የሚያመጣው። በተለይ ከኤዶም ጋር ያነሱት ነገር ለምሳሌ እርሶም ቅድም በመግቢያው ላይ አንስተውታል። የኤዶም ሕዝብ እንዴት እንደጠፋ እንዴት በበቀል ኑሮ እንዴት እንደጠፋ አንዳንዶች አሁን በተለይ ሚድል ኢስት የምንለው አካባቢ ያሉ ግጭቶች አሁንም የዛ አይነት ምስል እንዳለ ያሳያሉ። እርሶ ያ ሕዝብ ጠፍተዋል የሚል ነገር መጽሐፉ ላይ አይቻለውና ምናልባት ተመልካቾች እንዲረዱን የኤዶም ሕዝብ ማን ነው? ኤዶም ማን ነው? ኤዶም የሚለው ስም የወጣው ለኤሳው ነው። ኤሳው አደን ውሎ ሳይቀናው መጥቶ ርቦት ተመልሶ ወንድምየውን ቤት ሲያገኘው እኛ ምስር ወጥ እንላለን፣ ፈረንጆቹ ሱፕ ይላሉ። ያው ችግር የለውም የሚያማልል ወጥ ሰርቶ ጠበቀው እና ስጠኝ ሲለውም ብኩርና ሽጥልኝ አለው። እሺ ችግር የለም አለ። አይ ማልልኝ አለው ያኛውና እቺ ብኩርናዬ እኔ ከሞትኩ ብኩርናዬ ለምኔ ናት
መሞት ከሞትኩኝ ምን ይጠቅመኛል ብሎ በመሐላ ብኩርናውን ሸጠ እና የቀይ ምስር ወጥ በላ። ከዛ በኋላ ነው ኤዶም የሚል ስም የወጣለት ማለት ነው። ከዛ ሁኔታ ጋር ተያይዞ ነው ስሙ የወጣለት። ስለዚህ ኤዶም የኤሳው ሌላ ስሙ ነው። ኤዶማውያን የኤሳው ዘሮች ናቸው። ያዕቆብ 12ቱ ነገድ እስራኤላውያን እንደሚባሉት የኤሳውም እንደዚሁ 12 ነገድ ገደማ ናቸው ካልተሳሳትኩ፣ ኤዶማውያን ናቸው። እና ኤዶማውያን ለምሳሌ ዕብራውያን ላይ ስለ አንድ ምግብ ብኩርናውን ሸጠ እንደ ኤሳው እንዳትሆኑ ይላል አይደለም ዕብራውያን ላይ። ኤዶማውያን ግን እንደሱ አይገምቱም። እና የዋሁና ገራግሩ አባታችን ተንኮለኛ መሰሪ በሆነው ታናሽ ወንድሙ ከእናቱ ጋር ተባብሮ ተታሎ ነው ብሎ ነው የሚያስቡት። ስለዚህ የሚያጋጥማቸውም የሚኖሩበት አካባቢ የሚያጋጥማቸው ችግር ሁሉ በዛ ምክንያት ነው ብሎ ስለሚያስቡ ወደ በቀል ሁል ጊዜ ያዘነብላሉ ማለት ነው። ቂመኞችና ቂም የማይረሱ እና ያ ደግሞ የጉዳት ደረሰብን የሚሉት ጉዳት እንዳይረሱት ሁል ጊዜ ያንን የሚያቀጣጥል ባህሪ ኖሯቸው በተለያየ ጊዜ በቀል ይፈጽማሉ። በበቀሉም አይረኩም እና ያው መጨረሻቸው ጥፋት ሆነ ማለት ነው። ብኩርና በእስራኤል ባህል የታላቅነት ምልክት እንደሆነ እርሶም ጠቅሰዋል። ግን መጽሐፍ ውስጥ ያስገረመኝና ብናነሳው ጥሩ ነው ብዬ ያሰብኩት አንዱ ሀሳብ ከክርስቶስ ጋር አገናኝተው ያስቀምጡት ሀሳብ ነውና እሱን ማንሳት ብንችል ብዬ ነው። ያ ብኩርና በእስራኤል ዘንድ ልዕልና፣ የአባት ምትክ መሆን፣ 2 ወራሽ 2 እጥፍ መውረስ መብት ነው። ብኩርና ለመሲሁም የተሰጠ ስያሜ ነው። ከሙታንም በኩር ነው ይላል። በኩር ሆኖ በወንድሞቹ ዕብራውያን ላይ እና ሌላ ቦታም ያነሳልና ብኩርና ለመሲሁም የተሰጠ ስያሜ ነው። ስለዚህ ቀላል አይደለም ማለት ነው። ብኩርና በእስራኤል ዘንድ ለምሳሌ ሮቤል በመወለድ በኩር ነው፣ ግን አይገባውም ብኩርና ነው የተባለው። ወላዋይ ስለሆነና ያረገው ነገር ለብኩርና ስለማያበቃው፣ ለምሳሌ የሮቤል ብኩርና 2 እጥፍ የመውረስ መብቱ ለዮሴፍ ነው የተላለፈው። የገዥነት ስልጣኑ ደግሞ ለይሁዳ ነው። ስለዚህ ብኩርና የግድ መጀመሪያ ስለተወለድክ አይደለም፣ በዛኛው አስተሳሰብ ማለት ነው። የመጽሐፉ ርዕስ በተለይ አነጋጋሪ ሊባል የሚችል አይነት ሆኖ አግኝቼዋለሁ። በቀለኛውን ያጠፋዋል የሚለውና የመጽሐፉ ርዕስ ይህ እንዲሆን ለምን ተፈለገ? የመጽሐፉ ርዕስም እና መጽሐፉ ላይ ያለው ዲዛይንም አይተህ ከሆነ ይሄ ሰውዬ ይኸው ተቃጥሎ ሊጠፋ ነው። ይሄን ዲዛይን ያደረገልኝ የአምላክ ቸርነትን አሞጽ 1:11 አንብብና በጣም የተቃጠለ የተቆጣ ለመበቀል እንዳው እኔ ሴፍ ይዞ የሚያባረር አይነት ሰው ሳልልኝ ዲዛይን አርግ ብዬው ነበር። ግን ይሄ ዲዛይን በጣም ቆንጆ ነው። እንግዲህ ከበቀል ስላልተመለሱ ነው። መጽሐፉ ምን ይላል? አብድዩ ላይ መጨረሻ ላይ ምን ይላል? ለኤዶም ቅሬታ የለውም፣ ምንም አይቀረውም። አይ ቲንክ ኢሳይያስ 34ም እንደዚሁ ሕዝቅኤል ላይም በብዙ ቦታዎች መጽሐፉ እንደሱ አይነት ነገር ይላልና ምን ሆነ? እነዚህ ኤዶማውያን በየጊዜው ኤዶምና እስራኤል ያው አንዱ አንዱን እያጠቃ አንዱ ለምሳሌ እስራኤላውያን ከግብፅ በሚወጡበት ጊዜ አላሳልፍም ያሉት እነሱ እንግዲህ 430 ዓመት በኋላ ቂም ይዘው ከዛ በኋላ በነ ዳዊት ዘመን በነ ሰለሞን ጊዜ አስገበሯቸው። ከዛ በኋላ ግን ይሁዳን ለመውጋት ከሚወጡት ሁሉ ጋራ ቀዳሚ ሆኖ ነው ኤዶም የሚወጣውና መጨረሻ ግን ከዚህ ስላልተመለሱ ደም ስላልጠላ ደም ያሳድድሃል ይላልና የዘላለም ጥል ስላለ ይላል። በፍጹም ርኅራኄ የሚባል ነገር አተው። ስለዚህ እግዚአብሔር ምን አለ? ለምሳሌ የአሞጽ 1:11 ብቻ በጠቅስ ወንድሙን በሰይፍ አሳዶታል፣ ርኅራኄውንም ሁሉ ጥለዋል፣ ቁጣውም ሁልጊዜ ቀዷል፣ መዓቱን ለዘላለም ጠብቋል። ስለዚህ እኔ ፈርዳለሁ አለ እግዚአብሔር። ስለዚህ ከበቀል ካልተመለስን በቀል እኛ የምንፈጽምበትን ሰው እግዚአብሔር ይታደገዋል፣ ይረዳል፣ ይደርስለታል። ግን እኛ በቀለኞች ከሆንን ተጎጂዎቹ እኛ ነን እና በቀለኛ ሰው መበቀል የሚፈልግ ሰው አንድ ሌላ ሰው ብዙ ቦታ ይጠቀሳል። እኔም ጠቅሻለሁ።
ራሱ መርዝ እየጠጣ ያ የሚጠላው ሰውዬ ይሞትልኛል ብሎ እንደማሰብ ነው። ስለዚህ መፍትሄው ከበቀል መመለስ ነው እና መጽሐፉ በዋናነት ስለ በቀል አስከፊነት ብቻ አውርቶ አይተውም። ይቅርታና ምህረት መውጫውንም መንገድ ያሳየናል ማለት ነው። የኤዶምን ታሪክ ከሙሴም ታሪክ ከትንቢት መጽሐፍ በጠቅላላው ከአዲሱም ከብሉይም ኪዳን በደንብ በ400 ዝምታ በሚባለው ዓመት ውስጥም የነበረውን ያሳያል እና ግሩም ተደርጎ የተሰራ መጽሐፍ ነው። መጽሐፉ መካከል ያሉ ሀሳቦችን በተወሰነ መልኩ እንጫወታለን። ተመልካቾች መጽሐፉን አግኝተው እንዲያነቡት እንመክራለን። ምክንያቱም ሁሉን ሀሳብ እዚህ ልናነሳው አንችልም። የተወሰነውን ነው እዚህ የምንዳስሰው። መጽሐፍ ውስጥ ካገኘው ሀሳብ መካከል አንዱ በቀል በግለሰብም ሆነ በሕዝብ መካከል ጥፋትን የሚጠራ ነቀርሳ ነው ይሉታል እርሶ። በቀል ምንድን ነው? መንስኤዎች ውስጥ ምንድን ናቸው? እንግዲህ በቀል ምን እንደሆነ እዛ መዝገበ ቃላት ትርጉሞች ተዘርዝረዋል። ከዛ ላይ ሊያነቡ ይችላሉ። ግን እኔ በአንድ ቃል በተረጉመው በቀል ማለት ጉዳት ደርሶብኛል እኔ እና ያለ አግባብ ነው የተበደልኩት። ያለ አግባብ ተጎድቼ ተበድዬ ለእኔ የቆመልኝ ፍትህ የሰጠኝ አካል የለም። ስለዚህ እኔ ራሴን በራሴ እክሳለሁ፣ እንደተደረገብኝ አደርጋለሁ ብሎ ሌላውን ሰው በደለኝ የተባለውን ሰውዬ ማለት ነው። በድሎም ላይሆን ይችላል በነገራችን ላይ አንዳንድ ጊዜ ግን ግፍ ተፈጽሞብኛልና ይሄንን እኔ በእጥፍ ከፍላለሁ። መጽሐፍ ቅዱስ ውስጥም አለ እኮ 7 እጥፍ ማንን የገደለ ነው 7 እጥፍ ይበቀለዋል የተባለው እና ስለዚህ እንዲህ አይነቱን ነገር መጽሐፍ ቅዱስ ይከለክላል ማለት ነው። በቀል የኔ ነው ይላል እግዚአብሔር ብሎ ይከለክላል። ለምን መበቀል ስትፈልግ እኔ የተደረገብኝ ስለሆነ ከፍላለሁ ብለህ ትሄድና አንተ ከዛ በላይ ታደርጋለህ፣ ሌላው ግን መልሶ ከዛ በላይ ያደርጋል እያለ ማቆሚያ የሌለው የመበቃቀል አዙሪት ውስጥ ይከታል ማለት ነው። እርሶም አንስተውታል እግዚአብሔር በቀል የኔ ነው ብሎ መጽሐፍ ስለሚናገር እና መጽሐፍት መካከልን ተመልክቻለሁ። ምን ማለት ነው? እግዚአብሔር በቀል የኔ ነው ሲል ምን እያለን ነው? ምን ሊነግረን ፈልጎ ነው? እንግዲህ ሰውየው እኔ እኮ ዳኛ አጥቼ ነው ፍትህ የሚሰጠኝ አጥቼ ነው አይደለ ያለው እና ዓለም ያለ ዳኛ ያለ ጠባቂ ያለ በላይ ተቆጣጣሪ አይደለችም። ስለዚህ እሱ አይኖቹ ሁሉን የሚያዩና በትክክልም የሚፈርድ አምላክ ስለሆነ እኔ ነኝ ካሳ ከፋይ እኔ ነኝ ፈራጅ እኔ ነኝ ነው ባጭሩ። ፍትህን በራስ አቅም ለማስፈን ከመሞከር ይልቅ ለፍትህ ሰጪው ለምሳሌ በምድርም እኮ ፍርድ ቤት ብንሄድ ነው የሚሻለው አይደል? ፍትህን እኔ በራሴ እክሳለሁ ከምንል አይ እንደዚህ አይነት በደል ተፈጽሞብኛል ብለን ብንሄድ ነው የሚሻለው አይደል እንዴ? በዚህ አጋጣሚ አንድ ታሪክ ትዝ አለኝ። አንዳንድ ጊዜ ግን ማለት እኛ ከተፈጸመብን በላይ ደግሞ የሚያባብሱብን ሰዎች አሉ እና ድሮ ራፖር ጻፊ የሚባሉ አሉ ፍርድ ቤት አካባቢ እና አንድ ሰው ያው እኔ አልችልም እና እባክህ አንተ ጻፍልኝ እከፍልሃለሁ ይለዋል። ምን ሆኖ አባቴ ይላል። አይ እንደዚህ ብሎ ሰደበኝ የሆነ ሰው፣ ስለዚህ ልከሰው ስለሆነ እስቲ ጻፍልኝ ይሉታል። ነገሩት ማለት ነው። ሰውየው አሳምሮ አሽሞንሙኖ ከሚገባው በላይ አጋኖ ምርጥ ቃላት ተጠቅሞ ጽፎ እና ሲያነብላቸው ስክስክ ብሎ አለቀሱ። ምን ነው ስላቸው ለካ ይሄን ያህል ተጎድቼ ነበር እንዴ። ስለዚህ እዚህ መጽሐፍ ውስጥም የሰውን ቁስል የሌላውን ቁስልም መረዳት አለብን። የራሳችንንም ቁስል ሌሎች ሰዎች ከመጠን በላይ ያልሆነውን እንደሆነ አድርገው እየነገሩን በመካከላችን ሰላም እንዳይኖር፣ እርቅ እንዳይኖር፣ መተሳሰብ እንዳይኖር የሚያረጉንም እንዳሉ ጭምር የሚያሳስብ መጽሐፍ ነው። በተለይ ከአገራችን አውድ ጋር አያይዘውታል፣ አዛምደውታል እና ሁለቱ ወንድማማቾች ታሪክ ከኛ ታሪክ ጋር በደንብ በአግባቡ ተሰናስሎ ቆንጆ እንድንማርበት ሆኖ ቀርቧልና አሁን እርስዎ የራፖሩን ካነሱልኝ በተለይ ከትርክት ጋር አስመልክቶ የጻፉት ነገር ስላለ እሱን እንድናነሳ ብዬ ነው። ገጽ 59 እና 53 ላይ ሁለት ነገሮች ልጥቀስና ማብራሪያ እንዲያደርጉበት ላድርግ። በተለይ ገጽ 59 ያላባራው ታሪካዊ ጠላትነት የሚለው መካከል ቀደም ተብሎ እንደተጠቀሰው ለጊዜው የታረቁ ቢመስሉም ምናልባትም መላቀሳቸው ከጊዜያዊ ስሜት አልፎ ዘላቂ እርቅ ባለማስገኘቱ ስለ ኤዶምና ኤሳውና ያዕቆብ ነው የሚተረከው። የኤሳው ዘሮችም በአባታቸው ላይ የተፈጸመውን ማታለልና ማጭበርበር
ከትውልድ ወደ ትውልድ አስተላለፉ ሐሳብ ያነሳል። ለረጅም ዓመት የተረክት ተደጋጋሚ እንደነበር ይሄው ሐሳብ ራሱ ገጽ 53 አካባቢ ደግሞ ከኛ ጋር ካለው ሁኔታ ጋር ይነሳልና በአሁኑ ጊዜ በአገራችን ውስጥ እጅግ የከፋ የጥላቻ ንግግር፣ የተዛቡ ትርክቶች፣ የሰውን ስሜት በእጅጉ የሚጎዱ ቃላት በመጠቀም በሕዝብ መካከል ጥላቻ ስር እንዲሰድ፣ ቁጣ እንዳይበርድ፣ ምሕረትና ርኅራኄ እንዳይሆን የሚቀሰቅሱ አልፎ ተርፎም እጅግ የሚዘገንኑ የጭካኔ ተግባራትን የሚፈጽሙ ግለሰቦችና ቡድኖች አሉ። እናም እንደ ኤዶማውያን በራሳችን ላይ የእግዚአብሔርን ፍርድ እየጋበዝን ነውና ቆም ብሎ ማሰብ ተገቢ ነው የሚል ሐሳብ አስቀምጠዋልና ስለ ትርክት ሊነግሩን የሚወዱት ነገር ምንድነው መጋቢ? አዎ ለምሳሌ እንግዲህ የኤሳው ትርክት ለኤዶም ልጆች ብኩርናውን በምስር ወጥ ሸጠ፣ ብኩርናውን አቃለለ አይደለም እነሱ የሚገባቸው። ታሪኩ ያው ነው። ያንኑ ታሪኩ የሚተረጉሙት እነሱ ግን አባታችን የዋሁ ገራገሩ አባታችን በመሰሪው በብልጡ ታናሽ ወንድሙ ከእናቱ ጋር ተባብረው፣ ምክንያቱም ኤሳውና አባቱ ወደ ያው ታውቃለህ ግንኙነታቸውንና እንደዚህ ያደረጉት ነው። ስለዚህ አንዱን ታሪክ ምንተርክበት ወይም የምንነግርበት መንገድ ቆይ ከታሪኩ የተፈጸመ በደል ካለ ያንም በደል ደግመን ላለመፈጸም ነው ከታሪክ መማር ያለብን እንጂ ያን ታሪክ ለአዲስ ቁስል አድርገን እንደ መግል እያረግን ማቅረቡ ምን ጥቅም አለው ነው ባጭሩ። ለምሳሌ ፋሺስት ኢጣሊያን ወረራን እኛ አሁን ከጀግንነት አንጻር ነው እንጂ ቪክቲም ነን ብለን አናስብም። አድዋ ድል ኢቭን ከዛ በኋላም በቀዳማዊ ኃይለ ሥላሴ ጊዜም ለ5 ዓመት ጣሊያኖች ኢትዮጵያ ውስጥ ሲቆዩ እረፍት ነስተናቸው በአርበኞቻችን ብለን ነው አይደል እንደምናወራ። ግን ያንኑ ታሪክ እንደ ቪክቲም ወይ እንደ ተጠቂ ብንቆጥረው ኢጣሊያን የሚባሉትን መጥላት ይሆናል ማለት ነው። አደገኛ ነው። ስም አልጠራም እንጂ ባሌ ውስጥ አንድ የታወቁ አርበኛ ነበሩ በጣሊያን ዘመን ማለት ነው። እና አጥሬ ተሰማ ይባላሉ። እና እሳቸው በጣም ኃይለኛ ነበሩና በቃ እዛ ሰብስቤ ዋሻም ይባላል እዛ አካባቢ ሲዋጉ ሰውየው መጨረሻ ቀይ ሰው ጠሉ እና ያው ጦርነቱ አብቅቶ አርበኞቹም ያው ለምሳሌ ጦርነቱ ካበቃ በኋላ እኮ በጣም የተሰቃዩት አርበኞች ናቸው ታውቃለህ። መልመድ አቃታቸው የነበረውን እንትን ያን ሁሉ ግፍ የሰራው መንግስት ጋራ ዲፕሎማቲክ ግንኙነት መጀመሩ ምናምን በጣም ተቸገሩና ሰውየው ቀይ ሰው ጠሉ፣ የባሌው ሰው ማለት ነው። እና ቀይ ነገር ጠሉ መሰለኝ። አንድ ቀን የኃይለ ሥላሴ ፎቶግራፍ ላይ ተኩሱ ነው የሚባለው። እና ያኔ ደግሞ ባንዳ የሚባሉት ያኔ ደግሞ ለዛ ይገብሩ አሁንም መልሰው በቃ ምሕረት ስለተደረገ ብልጥ ናቸው ተገልባብጠው እንትን ሲሉ ሰውየው አስገረፏቸው 40 ጅራፍ እና አበዱ። ምክንያቱም እንደዛ አይነቱ ጀግና እንደዛ አይነት ውርደት መሸከም አይችልም። አንዱ አሁን እዚህ እዚህ ኤዶማውያን ጋር አንዱ ለምሳሌ ኤዶማውያን ራሳቸው እንዴት ነው የሚቆጥሩት? ቤታችን በከዋክብት መካከል ነው፣ እንደ ንስር መጥቀ ብትወጣ ቤትንም በከዋክብት መካከል ብታደርግ እኔ ከዚያ አወርድሃለሁ ይላል መጽሐፉ። ፕራይድ ነው፣ ትምክት ነው። በራስ ታሪክ መመካት መጥፎ አይደለም፣ ግን ከልክ አልፎ ሲሄድ ግን በጣም አስቸጋሪ ሁኔታ ነው የሚፈጥረው ማለት ነው። በእኛ አገር እንግዲህ ከእንግዲህ አገር መንግስት ግንባታ ይባላል በአሁኑ ቋንቋ። በየትኛውም ዓለም እንደሆነው ያ ሁኔታ በኃይል ነው። ብዙ አገሮች በኃይል ነው ግዛቶች የተስፋፉትና ለምሳሌ አጼ ምኒልክ ከአድዋ ድል በኋላ ወደ ደቡብና ወደ ምዕራብ ኢትዮጵያ ነው ጦራቸው የዘመተው እና ያን ታሪክ በጣም ኔጋቲቭ በሆነ መንገድ የሚረዱ አሉ። አጼ ምኒልክ ያንን ችግር ፈጠሩ። ኦኬ፣ ግን ምኒልክ ባይሆኑ ኖሮ የኚህ ሰውዬ ስም ሌላ ቢሆን ኖሮስ? ለምሳሌ እሳቸው ስማቸው ከኦሮሞዎች ስም ወይ ከሀዲያ ቢሆን ኖሮስ ያንኑ አያረጉም? ያረጋሉ። እና አንዳንድ ጊዜ ስህተት ተፈጽሞ ከሆነ ያን ስህተት ላለመድገም ነው። አንድ እኔ የማየው እዚህ ሀገር አንደኛ መካድ አለ። የተፈጸመውን ስህተት የሚክዱ ሰዎች አሉ። ይሄ ትክክል አይደለም። ለቆሰሉ ሰዎች
ችግሩን ለሚያውቁ ሰዎች ህመማቸውን አንደርስታንድ አለማድረግ ነው። ለዚህ ነው አንዳችን የሌላችን ቁስል ሊሰማን ይገባል የሚል አለ እዚህ መጽሐፍ ውስጥ። እና ለምሳሌ እኛ ዛሬ ጣሊያኖችን አንጠላምረል እንዴ? ዛሬ ጀርመንና እስራኤል ችግር የለባቸውም። ለምን? የጀርመን ናዚ መንግስት ነው ያደረገው። ጀርመናውያን ግን ይቅርታ ጠይቀዋል እንደ መንግስት። ስለዚህ በእርቅ መፍታት አንዳንድ ጊዜ ቁስሉን እንዲሽር ያደርገዋል። ነገር ግን አሁንም መልሶ ያንኑ የጥላቻ ትርክት ሌላውን ቪክቲም የማድረግ ራስን ጀግና የማድረግ የመሳሰለ እና አሁን እኔ ስሰማ ስኖር በዚህ ምድር ላይ እኔ አልተጎዳሁም የሚል እኮ የለም። ጠቅላላ መጽሐፉ እንደሚል ከራስ እስከ እግር ቁስል ነው ይላል። እና ቁስል እንግዲህ መድኃኒቱ መፈወስ ነው እንጂ ቁስሉን እየደጋገሙ ማቁሰል ወደ ጋንግሪን ወደ ካንሰር ይወስዳል ብያለሁ። እርግጥ እኔ ጤና ባለሙያ አይደለሁም። ሰባኪና ጋዜጠኛ መቼም ሁሉን ስለሚደፍር ይሆናል የጠቀስኩት። ከዚሁ ከትርክት ሀሳብ ሳንወጣ ምናልባት አሁን እርስዎ በተለይ የጣሊያንን ጉዳይ አንስተዋልና ምናልባት ያጫውተን ከሆነ ብዬ ነው። ከጣሊያን ጋር ጥሩ ዲፕሎማሲያዊ የመጀመሪያ ዲፕሎማሲያዊ ግንኙነት ከጣሊያን መንግስት ጋር ነው። ቁጥር 1 ነው። ብዙ ጥላቻ፣ ብዙ ነገሮች ሲነገሩ አይሰማም። የውስጥ ለውስጥ ግን ጉዳያችን በዚህ መጠን የከረረው ለምንድን ነው? አሁን እሱን ነው ይሄ መጽሐፍ የሚጠቅሰው። መሆን የለበትም ነው። ይሄ እንዲከር፣ ይሄ እንዳይበርድ፣ ይሄ እንዳይረሳ ለማድረግ የሚሞክሩ ሰዎች በዚህ ተጠቅመው የፖለቲካ አድቫንቴጅ ሊሆን ይችላል፣ አላቅም፣ ፍርድ ውስጥ አልገባም። ግን ተገቢ ግን አይደለም ነው። ቁስል እንዲሽር መስራት ነው እንጂ እንዳይጠግግ ቁስል ማድረግ ተገቢም አይደለም። ስለዚህ በተቻለ መጠን አንደበት እሳት ነው ይላል መጽሐፍ ቅዱስ አይደለም? ዛሬ በአንደበታችን ወይም አሁን ደግሞ ሶሻል ሚዲያውም የተመቸ ስለሆነ የምንዘራው የጥላቻ ነገር ራሱም ትርክት ሆኖ ነገር ለልጅ ልጆቻችንም ችግር ይፈጥራል። ትርክት ላይ ያነሱት ሀሳብ አለ ገጽ 80 ላይ በተለይ ከወቅታዊ ጉዳይ አንጻር እኛ አሁን ሚዲያ የሚሸፍናቸው አብዛኞቹ ቀደም ያሉ ዘመናት የተጻፉ ትርክቶችን ነው። እርሶ ግን ይህንን ዘመን ያሳዩበት በተለይ ሚዲያው ላይ የሰጡት ነገር አለና እዛ ላይ ትንሽ እንዲጨምሩበት ነው ይህንንም የማነሳው። በእኛ አገር ብዙ ጊዜ እንዲህ ያለውን ነገር ማስተዋል ይቻላል። የከረመ በደልን የመቁጠር ያለ መርሳት ልማድ፣ ሰዎች ቃላቸውን አውጥተው ይህንን ለዘላለም አንረሳውም ይላሉ። የእኛ ዘመን በቴክኖሎጂም ስለሚታገዝ ጥላቻና ቂም ዶክመንተሪ ፊልም ይሰራለታል የሚል ሀሳብ አስቀምጠዋልና በተለይ ከቴክኖሎጂ አንጻር እንዲዳስሱት። አሁን እንግዲህ ወደኋላ ልመለስና በአጼ ምኒልክ ዘመን የሆነው ይሄ ዘመን ቢሆን ኖሮ ጉድ ነው ማለት የሚባለው እውነት ነው ውሸት ነው ሌላ ጥያቄ ሆነው ማለት ነው። አሁን ትዝ ይል እንደሆነ አንድ ጊዜ ወደ ሐረርጌ ሬሳ ወጥቶ ሰዎች የተገደሉ በጣም የሚዘገንን ነገር እንደዚህ እንግዲህ ሁሉ ቦታ አለ። ይሄ አንዳንድ ጊዜ አንድ ወገን ላይ ያተኮረ ብቻ አድርጎ ማቅረብም አለ እና እነዚህን ነገሮች ፊልም እየሰሩ ዶክመንተሪ እያዘጋጁ ማቅረብ እና በዚህ ማለት አንረሳውም፣ አንረሳም፣ አትርሱ የሚለው ነገር ያዋጣናል ወይ ማለት የተበደለ አይካስ አይደለም። የበደለ ይቅርታ መጠየቅ አለበት፣ የተበደለም ይቅር ማለት አለበት። ግን ሁላችን የተበዳደልን ከሆነስ ከሁሉ በላይም እግዚአብሔርን የበደልን ከሆነስ ስለዚህ እንደ ሕዝብ ነው መመለስ ያለብን የሚል አመለካከትና እንታለ። ዲጂታል ላይ ያሉ ሰዎች ኃላፊነታቸው ምን ያህል ነው? እንግዲህ ከዚህ እንዲቆጠቡ ነው፣ እግዚአብሔርን እንዲፈሩ። ምክንያቱም ይሄ መጥፎ ነው፣ ይቆያል፣ ይቀመጣል። እና እኛ እናውቃለን። ዛሬ ለምሳሌ አንዳንድ ጊዜ በጣም የሚገርም ውሸት ታገኛለህና ስታጠራ የለም ወይም ርዕስ ከፍ አድርጎ ይመጣል ስትገባ የለም። እና ግን እኔስ እሺ አሁን ስላለው አጣራለሁ፣ የልጅ ልጆቼስ እውነት አይመስላቸው። ስለዚህ አደገኛ ነው። የትውልድ ነቀርሳ የሚሆነው ይሄ ነው። ስለዚህ በተቻለ መጠን እውነትን በመጠኑ እንደ ራፖርት ጻፊው አጋነን አሽሞንሙነን ባለቤቱ ራሱ እንዴ ለካ እንደዚህ ተጎድቼ ነበር እንዴ እንዳለው እንዳይሆን ባለቤቱ እንዲህ ካለ የልጅ ልጆቹ ደግሞ ያን ቢያዩ ቢመለከቱ ለካ የኛ አባት እንዲህ ሆነዋል ብለው እንደገና ሌላ አዙሪት ውስጥ ይከተናል ለማለት ነው።
የኤዶም አምስቱ የትዕቢት መሰረቶች ተብለው የተቀመጡ አሉ። ለምሳሌ መልክዓ ምድራዊ አቀማመጣቸውን ጠቅሰዋል፣ ሀብታቸውን ጠቅሰዋል፣ የቃል ኪዳን ወዳጆች አሏቸው ብለው ከዙሪያው ካሉ ሀገሮች ጋር ያሏቸውን አንስተዋል። መካከላቸው ያሉ ጠቢባኖችን ጠቅሰዋል። እዛ መካከል የጦር ኃይላቸውንና እንደገና ደግሞ ጀነራሎቻቸው ባለሟሎቻቸውን እንደ ትዕቢት መሰረት አድርገው ጠቅሰዋል። እና እነዚህ በእኛ ግጭቶች መካከል የሚታዩ ናቸው። የትም ህዝብ ውስጥ አሉ እኮ። ጥያቄው እነሱ ጠቢባን መኖሩ አይደለም ችግሩ። የእነሱ ጠቢባን የሚመክሩት ምክር ነው። ሀያላን የተደራጀ አስፈሪ የሆነ መከላከያ ወይም ጦር መኖሩ አይደለም። የሚያሳዩት ጭካኔና ግፍ ነው። እና እነሱ እንግዲህ በአምስት ነገር የሚመኩትን የእነሱን እንዳለ ሐቁን አስቀምጬ እኛስ ለምሳሌ እኛ ራሳችን እንዴት ነን የሚለው ነው። እነሱ እንዳጋጣሚ የሚኖሩት ሴር የሚባል ተራራ፣ ከፍ ያለ ተራራ ነው። ፈልፍለው ውስጡ መኖሪያም ነው ምሽግም ነው። እና በዛ ዘመን ደግሞ እንደምታውቀው ጦርነት በፈረስ ነው። ወደ ታች ይወርዱና ታች ያሉትን ህዝቦች እንደፈለጉ አድርጎ ተመልሶ እንደ ዝንጀሮ እንደ ጦጣ ተንጠላጥለው ይወጡና ይስቃሉ። እነሱ ወደ እነሱ ብትመጣ በድንጋይ ናዳ ብቻ መልቀቅ በቂ ነው። እና ስለዚህ ነው እኔ በከዋክብት መካከል ነው የምኖረው ማን ያወርደኛል የሚል ትዕቢት ውስጥ ሲገቡ እኔ እግዚአብሔር አለ እግዚአብሔር እኔ አወርድሃለሁ አለ። እና በወታደራዊ ቋንቋ ገዢ መሬት ላይ ናቸው። ይሄ አንዱ ትምክታቸው ነው። ያው እዛ ጋር ተዘርዝሯል ይሄ። ስለዚህ ለዚህ እንደ መፍትሄ ኤርምያስ 9 ላይ ጠቢብ በጥበቡ አይመካ፣ ባለጠጋው በብልጥግና አይመካ፣ ኃያልም በኃይሉ አይመካ። ትዕቢት እና ትምክት ነው አምስቱን የሚገልጠው። ለምሳሌ መዝሙር 83 ወዳጆቻቸውን ይዘረዝራል። አነስተኛ ሞዓብ፣ አሞን፣ እነዚህ የእነሱ ወዳጆች የሆኑ ደግሞ ችግር አለባቸው። አወላለዳቸው ምኑም ችግር አለው። ከእስራኤል ጋር ቅራኔ ያላቸውን ነው የሰበሰቡት። ወዳጆቻቸው ከእነሱ ጋር ቃል ኪዳን የገቡት ለራሳቸው ሴፍቲ ነው። ኤዶማውያን ደግሞ እነሱን ቃል ኪዳን እንዲገቡ የሚያደርጉት ሌላ ሀያል መንግስት፣ ያኔ የአሦር መንግስት እያየለ ስለሆነ መጥቶ እንዳያጠቃቸው ነው። ለካ ወዳጆቻቸው ደግሞ ስቲል ይሰልሏቸዋል። እና አንዳንድ ጊዜ ብዙ ወዳጆች ያሉት ይጠፋል የሚለው መጽሐፍ ቅዱስ ከባልንጀራም አብልጦ የሚጠጋጋል ብሎ ይናገራል። እና እውነተኛ ወዳጆችም አልነበሩም። ቃል ኪዳኑ አልሰራም አንድ ቀን ማለት ነው። ብልጥግና የባሳን አካባቢዎች በጣም ለም ፈርታይል የሆኑ ኤዶማውያን ገበሬዎችም ነጋዴዎችም ናቸው። እና ኤርምያስ እንዳውም ሲያለቅስ ከኤዶምያስ ጠቢባን ጠፉ ወይ? የአስተዋዮች ምክርስ አለቀ ወይ? ምክንያቱም ኢዮብን ለመምከር ከመጡት ሶስት ሰዎች አንዱ ኤዶማዊ ነው። ኤዶማዊ ኤልፋዝ ይላል። የእሱ ምክር መጽሐፈ ኢዮብ ብታነብ ጉደኛ ነው። እና ሰዎቹ በሁለንተና መልኩ በዛን ዘመን በነበረው ዓለም ውስጥ እጅግ ገናና እጅግ ኃያል ስለነበሩ በዚህ ትዕቢትና ትምክት አላቸው። መቼም በራስ መመካት የሆነ ጥግ ድረስ ችግር የለውም። ለምሳሌ እኔ ኢትዮጵያዊ ነኝ። በኢትዮጵያዊነቴ መቼውንም አፍሬም አላቅም። አንድ ሰው ሊያፍር ይችላል። ደሃ ሀገር ምናምን ይለኛል። እኔ ድህነት ኢዝ ናቲንግ ፎር ሚ ማለቴ አያዋለሁ። ያለ ምግብ በክርስቶስ ምክንያት ያለ ምግብም ያለ እህል ውሃም እና ጓደኞቼ የኖርንበት ጊዜ አለ። ብዙ አይነት መከራ በእምነት ምክንያት ያየንበት ጊዜ ቢኖርም ግን እነዛ ግፎች ራሱ የኢትዮጵያዊነት ስሜቴን ከውስጤ ሊገሉ አልቻሉም። በጣም ደስ የሚለኝ ይሄ ማለት እኔ በኢትዮጵያዊነት የተመካው ማለት ኃጢአት የሚሆነው ሌላውን መናቅ ሲጀምር ነው። ቢንግ ፕራውድ ኦፍ ዩር ኦውን ሰልፍ ማለት ራስን መቀበል በራሱ ኃጢአት አይደለም። ለራስ ጥሩ ግምትን ቢኖር ምንም አይደለም። ከልክ ያለፈ ግምት ኖሮ ግን ሌላውን ምትንቅ ከሆነ ወደ ትዕቢት ይሸጋገራል ማለት ነው። ትዕቢት ደግሞ ውድቀትን ትቀድማለች ነው። ስለዚህ እዚህ መጽሐፍ ላይ የኤዶም ኃጢአት ሁለት ጣምራ ነው። ትዕቢትና ትምክህት ነው። በቀልና ግፈኝነት ነው።
ዝም ብለህ ስትዘረዘር 4 ይሆናሉ፣ ግን 2ቱ ጣምራ ናቸው። እና ከባድ የሚሆነው ደግሞ ከአንድ ማህፀን የወጡ የአንድ እናትና አንድ አባት ከአንድ እናትና አባት የተወለዱ እናታቸው ማህፀን ውስጥ ሲገፋፉ ቆይተው። ስለዚህ በኢትዮጵያ አነጋገር እኛ ኢትዮጵያኖች እናት ሀገር ነው የምንለው። የአንድ እናት ልጆች ነን እኛ እርስ በርሳችን አንዳችን በሌላችን ላይ የምናሳየው ጭከና የምናደርገው ነገር እኛኑ መልሶ የሚያጠፋ ነው እንጂ የሚያዋርደን፣ ዝቅ የሚያደርገን፣ ትንሽ የሚያደርገን፣ የሚያሳንሰን ነውና ይሄ ይቅርብን ነው። እዛ ውስጥ ሌላ ታሪክም አለ። ሌላ ቤተሰብ ከኤዶም ቤተሰብ ሌላ ምስጢር እንዳታወጣ እንጂ መምጣት አይቀርም። እዛ ይቀጥሉ። በሌላ ቤተሰብም አለ። እርስዎ መጽሐፉ መካከል ሲያነሱ ለምሳሌ የያዕቆብና የኤሳውን ጉዳይ ሲያነሱ አንዳቸው ከአባት አንዳቸው ከእናት ጋር የቀረበ የነበራቸው ፌቨሪቲዝም ነው። አሁን ቤተሰቡ ለሁለት ተከፈለ ማለት ሁለት አባላት ያሉት ፓርቲ ብያለሁ። እናትና ታናሽ አንድ ወገን፣ ታላቅና አባት አንድ ወገን ሆነው እርግጥ ባልና ሚስቱ መካከል ጠብ የለም፣ ግን ሳምሃው በሆነ ምክንያት ለምሳሌ ይስሐቅ ኤሳውን የወደደበት ምክንያት ኤሳው በአበሻ አቆጣጠር እንደኛ ካልቸር በቃ ጀግና ነው። ሄዶ ገሎ ግዳይ ጥሎ አምጥቶም ያበለዋል። በቃ ዱር አዳሪ ነው ማለት በቃ ይሄ ነው ወንድ የሚባለው አይነት ነው። ያኛው ደግሞ ጭምት ነው፣ ለስላሳ ነው እና ቤት ነው የሚውለው ምናምን ሊለውም ይችላል እንደ አበሻውን ባህል ማለት ነው። ግን እናት ደግሞ የተስፋ ቃልም ስላለ ያንንም ስለምታቅ ለእሷ ነው የተነገረው፣ ለይስሐቅ አይደለም። ቤተሰቡ አስተውሎ በሁለቱ መካከል ያለውን ቅራኔ ተረድቶ በጊዜው ተፈቶ ቢሆን ኖሮስ የሚለው መላምት ነው የሚሆነው። ግን እንደ ቤተሰብ ለዚህ ነው ለቤተሰብ ይሄ የሚጠቅመው። እንደ ቤተሰብ ልጆቻችንን ስናሳድግም በጣም ማስተዋል እና በጥንቃቄ መሆን አለበት። በምንም ምክንያት አንዱን ወደን አንዱን እኔ ጋር ብዙ የሚያስቅ ነገር አለ እኔ ልጆች መካከልና የመጀመሪያው ልጄ እኔ ያው በደርግ ዘመን ነው እንዳገባው በአንድ ወሬ ከሃኒሙን መልስ ታሰርኩ እኔ እና 9 ወር እስር ቤት ቆይቼ ስፈታ ሰከንድ ሁለተኛ ቀን ላይ ልጄ ተወለደች። የመጀመሪያ ልጄ መሐሌት ያልኩበት ምክንያት ለዛ ነው፣ ዝማሬ ምስጋና ማለት ነው። ስለዚህ በእናቷ ማፀን ሆና ተጠይቀኝ ነበር። እናቷ እርጉዝ ሆና ከዲላ ሆስፒታል ትሰራ ስለነበረ እስከ ሆሳዕና ትመጣ ስለነበረ እያልኩ ስናገር ሳላቀው አጋድያለሁ ማለት ነው። እና ሌሎቹ ምን ይላሉ? እና ሌላዋ ደግሞ እኔ ነኝ አባቴን ይመስለው በጸባይም በመልክም አለ አይደለም የልጆች መካከል። ግን እንደ ቤተሰብ ለሁሉም ልጅ ያው አንዳንድ ልጅ በራሱ ባህሪው እንዲወደድ የሚያደርገው አለ። ግን ለሁሉም ልጅ በተቻለ መጠን እኩል መሆን በጣም ጥሩ ነው። ይሄ ወደ አገር ከፍ ሲል ለሁሉም በዚህ ዘመን ቋንቋ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ለሁሉም እምነቶች እንደ አባት የሚመሩ ሰዎች እኩል መሆን አለባቸው። መንግስት እንደ መንግስት፣ እኛም እንደ ዜጎች እርስ በርሳችንም አንዳችን ከሌላችን ጋር አላስፈላጊ የመነጣጠቅና የመበላለጥ እንትን ውስጥ መግባት የለብንም ማለት ነው። እርስዎ ሚስጥር ጠባቂ ሁን ያሉኝ ጉዳይ አለ። ሚስጥር ጠባቂነቴ እንደተጠበቀ ሆኖ ስለ ሌላኛው ቤተሰብ ማንሳት የፈለግኩት ጥያቄ አለኝ። ስለ ቤተሰቡ ዝርዝር ምናልባት አንባቢዎች ገብተው ሊከታተሉ ይችላሉ። በሁለቱ ቤተሰቦች መካከል ግጭቱ በኋላ ላይ መፍትሄ እንዲያገኝ እኔ በንባቤ መካከል ያየሁት ነገር የወንጌል ጣልቃ ገብነትን ይመስለኛል። እና ወንጌል ለሰላም ለእርቅ ምን ያህል ዋጋ አለው፣ ኃይልስ አለው? እሱን እንዲያነሱልኝ ነው መጋቢ። ወንጌል እንግዲህ በጣም አደገኛ የሆኑ ሰዎች ይለውጣል። አሁን አንዳንዱ ሰው አይገባውም በዚህ ዘመንና አንዳንዶቻችን ወደ ወንጌል ባንመጣ ኖሮ ራሳችን ለአገርም ጭምር አስቸጋሪ ሰዎች የምንሆን ከቤተሰብም አልፎ ለሌላ አካል ሁሉ ችግር የምንፈጥር ሰዎች ነንና በጣም ኃይለኛ ሰው አስቸጋሪ ሰዎች ይለወጣሉ። ይሄ በብዙ ምስክርነት የሚታወቅ ነው። ለምሳሌ አዲስ አበባ ውስጥ
ኢቨን እኔ ለመለወጥ ምክንያት የሆነኝ እቺ ዴራ የምትባል ከተማ ከአዳማ 20 ኪሎ ሜትር ላይ ያለች፣ እዛ ስንማር ጓደኞቼ በጣም የሚገርሙ አስቸጋሪ የነበሩ ጓደኞቼ ተለወጡ። ከኔ ጋር ራሱ ጠበኝነት እኔ እነሱ ጋር ሁልጊዜ ለመጣላት መፈልጋቸው ማለት ነው። አንድ መካድ ያልቻልኩት ነገር መለወጣቸው ነው። አስመሳይነት የሌለበት የሚገርም የህይወት ለውጥ የሚታይ የሚጨበጥ። ሌላው ምናልባት አንድ ታሪክ ትዝ ይላል። በ1964 ነው ናዝሬት ስኩል አካባቢ ከሰርግ ላይ ወደ 400 የሚጠጉ ሙሉ ወንጌል አባላት በፖሊስ መኪናዎች ተጭነው ወደ ከርቸሌ ይባላል አሁን ኤዩ ያለበት አካባቢ በሚወሰዱበት ጊዜ ከሞትም ያድናል ኢየሱስ እያሉ እየዘመሩ ሄዱ እና ወይን ቤት ገቡ። እነሱ ወይን ቤት ሲገቡ እዛ ወይን ቤት ውስጥ በተለያየ ወንጀል የታሰሩ ሰዎች ሁሉም ሳይሆን ተለወጡ። አንዳንዶቹ የፒያሳን በእግር የሚያቆሙ የነበሩ በዛ ዘመን መኪና በተመሳሳይ ቁልፍ ከፍቶ የነበሩ እና አንደኛውን ጂጂ ይባላል ወንድም ጂጂ በኋላ እንደውም ወንጌላዊ ሆነ እሱ። ሌላም ስሙን በመጥራቴ ካልተቀየመኝ ግርማ ገነሞ፣ ሌሎች አሉ። የሚገርሙ አይነት ከተማው ላይ የሚፈሩ የነበሩ ልጆች ተለውጦ ሲወጡ ሌሎችም ሌላ አይነት ጉዳይ ነው እና አንድ አሁንም በህይወት ያለ ሰው አለ። ተርሞንዶ እንግሊዝ ቪከን ይባላል። ኖሮጀን ነው። ይህንን እንቅስቃሴ ሲያጠና አንዱ ያገኘው ነገር ይሄ ነገር ከእግዚአብሔር ነው ለማለት ያበቃኝ ብሎ እሱ የጻፈው ሰይጣን መቀደስ አይችልም እና እነዚህ አስቸጋሪ የሆኑ ልጆች ተለውጠው የሚገርሙ ሆኖ ሲያገኛቸው እንዴት አድርጎ ያ ነገር እሱን እንደነካው ይጽፋል። መጽሐፍ ትልቅ መጽሐፍ አለ። ምን ለማለት ነው? ወንጌል አንዳንዶቹን ባይለውጥ ኖሮማ ችግሩ ከዚህ የሚብስ ነበር። ስለዚህ ወንጌል ራሱ ሰላም ማለት እኮ ነው። ስሙ ራሱ የሰላም ወንጌል፣ በሰላም ወንጌል ተጫምታችሁ ይላል ኤፌሶን ላይ አይደለም። እና ክርስቶስም እሱ የሰላም አለቃ ነው። እግዚአብሔር የሰላም አምላክ ነው። መንፈስ ቅዱስም የሰላም መንፈስ ተብሏል። ስላሴ በስላሴነቱ የሰላም አምላክ ነው። ስለዚህ መጽሐፍ ቅዱስን እናምናለን፣ ክርስቶስን እንከተላለን የምንል ሰዎች በእውነቱ ከጌታችን ባህሪ በወጣ መንገድ መሄድና ማድረግ የለብንም ማለት ነው። ስለዚህ ሌላው ቤተሰብ ሰው እንዲያነብ የሚያገኘው ቤተሰብ ኦልሞስት ተመሳሳይ ነው። የሚገርም ነገር ነው። ልዩነቱ እዚህኛው ቤተሰብ ውስጥ ታናሹ በእናትም በአባትም መወደዱ ነው እንጂ የነበረው ጠብ የሚገርም ነው። አንዱ ሌላውን ለአደጋ ሊዳርግ የሞከረበት እና ያኛውም የተረፈበት ይገርማል። መጨረሻ ግን አሁን ታላቅየው አሁንም የሚለው ሆይ አንተማ ጴንጤ ባትሆን ኖሮ ለእኔም። ስለዚህ ወደ ክርስቶስ መምጣት፣ ወደ ሰላም አለቃ መምጣት ሰላምን ተግባራዊ ለማድረግ የሚረዳ ይመስለኛል። አሁን በተለይ በክርስቲያኖች መካከል የይቅርታ ነገር አንገብጋቢ አይደለም። ክርስቲያኖች ይቅር ማለት ሲቸገሩ ወይም ደግሞ የይቅርታ ሰው ሆነው በአገር አቀፍም በግላዊም ጉዳይ በማህበራዊ እንቅስቃሴዎችም አካባቢ ብዙ አይታዩምና ይሄ ከምን የተነሳ ነው መጋቢ? አዎ እንደው በደፈናው ክርስቲያን ከምትል ጴንጤዎቹ ብትል ይሻላል። ለምሳሌ እዛኛው ቤት እንደው በአንዱ መልአክ ስም ወይም በእመቤታችን ስም ከተባለም ይመለሳል። እዚህኛው እኮ ኢየሱስ እያለ ይጠራና ተው ስለ ጌታ ብትለውም የማይመለስ ስንት ጉደኛ አለ። ስለዚህ ይሄ እንግዲህ ራሳችን እንድንመረምር እና ከትምህርት ጉለት ነው ወይስ ስሙንና ጊዜው ሁኔታው ምቹ ስለሆነ ሳያምን እዚህ ቤት ነኝ ብሎ ይሆን ወይ? አንዳንድ ጊዜ ያው ታውቃለህ ምኑንም እንትኑን ሳያውቁ የዛ አካል ሳይሆኑ እምነቱ ሳይገባቸው ነኝ ማለት ይቀላል ሊሆን ይችላል። ግን ነኝ የምንለውን እንድንኖር እንግዲህ እግዚአብሔር እርዳን ነው እንጂ ልክ ነው። በጣም ያስቸግራሉ ለማስታረቅና አንድ ጊዜ የሆነ ችግር ተፈጥሮ ያው ይፈጠራል ኮንፍሊክት፣ በተለይ በአመራር አካባቢ በአስተዳደር አካባቢና አንድ ቦታ ላይ የቤተክርስቲያን ሰዎች መካከል ስልጣን ከአግባብ ውጪ ስልጣን ተቆጣጠሩ የሆኑ ሰዎች ጀግናው ተቆጣጠሩታል እንደተባለው ያንን ለመፍታት ሄደን 7 ሌሊት ነው የፈጀብኝ። 7 መጨረሻ እርግጥ ተላቀሱ እና መጨረሻ ያው ባለው ሲስተም መሰረት ጉባኤው ውሳኔ ሰጠና አንዳንድ ጊዜ
ተላቅሰውም የማይረሱ አሉ። እና ዋናው ነገር እሱ ከውጪ በቃላት እሺ ይቅር ብያለሁ ሳይሆን ከውስጥ ያንን ማስወጣት ነው። አልበለዛ ምሬት የሚባል ነገር ደም ይመርዛል፣ መጥፎ ነው። ለራስ ጤንነትም አይጠቅምም፣ ለአካላዊ ጤንነት ጭምር አይጠቅምም። የያዕቆብና የኤሳው እርቅ የተድበሰበሰ ነው ይላሉ። አስቀድሞ ወንድማማቾቹ በእርቅ የጨረሱትን ጉዳይ መጀመሪያ ቀን የተላቀሱበትን አንስተው የተድበሰበሰ ነው ይላሉ። ምክንያቱን ይዘረዝራሉ። በዚህ ምክንያት 400 ዓመታትን እንኳን ቢሆን ተሻግሮ ኤዶምን በቀለኛ አድርጎታል ህዝቡን ይላሉ። ቅድም ስለ ትርክት ስለተናገርን በትርክትም እየተሸጋገረ ጥያቄ ማንሳት የፈለኩት ምንድነው፣ አንዳንዶች በተለይ እንደ አገር እንደ ክልል ህዝቦች ከህዝቦች ጋር በተለይ ደግሞ ተቋማት መካከል የሚደረጉ ይቅርታዎችን የተደበሰበሱ ወይም ፖለቲካዊ ናቸው ይላሉ። አንዱ ክልል ከሌላው ጋር የሚደረጉ ግጭቶች ይከሰታሉ። ለምሳሌ ቅርብ ጊዜ ትግራይ ክልልም ከፌደራል መንግስት ጋር ከሌሎችም ለምሳሌ ቤተ እምነት ተቋማት ከተቋማት ጋር የሚያደርጓቸው እርቆች አሉ። በኋላ ላይ እርስዎ በመግቢያ ላይ ስላነሱልኝ አንዳንዶቹ እናነሳለን። በቤተ እምነቶቹ መካከል የነበሩ ግጭቶች ብዙዎቹ እና እነዚህ የተደበሰበሱ ፖለቲካዊ ናቸው እንጂ እውነተኛ ይቅርታ አይደሉም ይላሉና ከልብ መሆን አለበት። ከልብ የሆነ ይቅርታ አያመረቅዝም። አሁን እዛ የያዕቆብና ኤሳው ተለቃቅሰዋል እኮ እዛ በቦታው ሲሪየስ እውነት ሊሆን ይችላል። ኢሞሽናሊ በስሜት ነውና መቼም ይገለጠው። ያዕቆብ እኮ ከእግዚአብሔር ጋር ሲታገል ነው ፈርቶ። ኢቭን እግዚአብሔርም ነግሮት እንደገና 3 ቦታ ከፍሏል እኮ። ስንት ጊዜ ነው የሰገደው እሱ ጋር ለመድረስ? እና ያኛው 400 ሰው ይዞ ለምንድን ነው የመጣው? ወጣቶችን ይዞ ለምን መጣ? እውነት በሰላም ሊቀበለው ነው የመጣው? እንግዲህ እግዚአብሔር በሁለቱ መካከል አለ። ወንድማማቾቹ ያልሆነ ነገር ሲጠበቅ ተቃቅፎ ተለቃቀሱ። አሁን ኤሳው እንሂድ ሲለው ያዕቆብ ምን አለ? አይ እኔ ከኔ ጋር ባሉት ልክ ነው የሚሄደው፣ በአንድ ቀን በነዳቸው የሚያጠቡ አሉ ምን የሚሉ አሉ ብሎ እምቢ አለ። ኤሳውም ወደ ሴይር ተራራ ሄደ ይላል። እና ያዕቆብ አባቶቹ ወደ ኖሩበት አካባቢ ሄደ። ተለያይቶ መኖር ጀመሩ። ቂምን ማስተላለፋቸውን የምናውቀው ከ430 ዓመት በኋላ በሰላም አሳልፉን ተብሎ ሲለመኑ ማለት በኋላ እኮ ምንም አንነካም ሙሴ የሚለው ቀጥሎስ የሆነ ነገር እንኳን ብናደርግ እንከፍላለን። 3 ጊዜ ነው መልእክተኞች የላከባቸው፣ አናሳልፍም አሉ። ስለዚህ ቂምን ማውረስ የመሰለ አደጋ የለም። ለምን ጉዳቱ ከተፈጸመበት በራቅን ቁጥር ተጋኖ ነው የሚመጣው። ከጉዳቱም በላይ ሆኖ ነው የሚመጣው። ስለዚህ ይሄ ነው እንግዲህ አንዳንድ እርቆች ጥሩ ነው። እርቅ ማለት ሰላም ጥሩ ነው። ግን እርቅ ነው ወይስ ለጊዜው ሰላማዊ ሁኔታ መፍጠር፣ ለእርቅ ምቹ የሚሆን ሁኔታ መፍጠር ነው የሚል ጥያቄ አለኝ። እኔ እርቅ ብዬ የምናገረው እኔ ለምሳሌ እናዝናለን። ይህን ችግር እዚህ ደረጃ ሳይንደርስ መፍታት የነበረብን አካላት አልፈታንም። በዛ ምክንያት ነው ይሄ ሁሉ የተፈጸመው። በመጀመሪያ ደረጃ እኛ እናዝናለን፣ ይቅርታ መባል አለበት። ቀጥሎ ደግሞ እንደየኪሎ አለው። ግጭት ውስጥ የሁሉ ሰው ተሳትፎ እኩል አይደለም። ቅድም መግቢያ ላይ የጠቀስኩት ግጭት ውስጥ ለምሳሌ እኔ ያልኩት ያን ነው። የአንዳንዶቻችን ኪሎ 50 60 ሊሆን ይችላል። 10ም ትሁን 5 ኪሎ በዛ ውስጥ ያው የተሳተፈ ሁሉ ድርሻ ሊኖረው ይገባል። ግን ዋነኞች የሚባሉት ሰዎች ግን በግልጽና በማያሻማ መንገድ ይቅርታ መጠየቅም ይቅርታ መቀበልም ተገቢ ነው። ዘላቂ ፈውስ የሚያመጣው ይሄ ነው ብዬ ነው የማስበው። እርስዎ ይቅርታ ወይም ምህረት ከቃል በላይ በተግባር መገለጥ አለበት የሚል ሀሳብ መጽሐፎች ላይ አለና ላነሳ የፈለኩት ይቅርታ ወይም ምህረት ከቃል በላይ ሲገለጥ ምን ይመስላል? ከዚህ በፊት እንዳልተጋጨ አይነት ትሆናል። ጥርጥር ከውስጥ ይጠፋል። መልሶ ጉዳት ያደርስብኝ ይሆን አትልም። በነገራችን ላይ ይቅርታና ምህረት ማድረግ እንዴት እንደሚያስቸግር መጽሐፉ ይዘርዝር። ምን ያህል ቀላል ነገር አይደለም። ምክንያቱም ብዙ ጥያቄዎች ይነሳል። ለጉዳቱ ካሳ ተከፍለዋል ወይ? ይሄ ተንኮለኛውን ሰው ቂመኛውን በደል ፈጻሚውንስ አያበረታታም ወይ?
የፍትህ ጥያቄ ይነሳል። ስለ ፍትህ የሚነሳው ትዝ ይል እንደሆነ እዚህ መጽሐፍ ላይ እኔ ለበደለኛም ለተበደለም ፍትህን የክርስቶስ መስቀል ነው ቴዎሎጂካሊ የፈታው ማለት ነው። እግዚአብሔር አንድያ ልጁን እስከ መስቀል ሞት አሳልፎ ሲሰጥ ክርስቶስ ስለኛ ኃጢአት በመስቀል ላይ በሞተበት ጊዜ የእግዚአብሔር ፍትህም ቁጣም ፍርዱ እና ምህረቱም ነው የተገለጠው። ከባድ ነው ሁለቱን እና እዚህ መጽሐፍ ውስጥ ጠቅሼ ሊሆን ይችላል። መዝሙረ ዳዊት ላይ ምንድነው የሚለው? እውነትና ምህረት ተገናኙ፣ ጽድቅና ሰላም ተሳሰሩ ይላል። ምን ማለት ነው ይሄ? ምህረት እውነትን ትተህ አይደለም፣ ሰላምም ፍትህ ወይም ጽድቅ በሌለበት ሊሆን አይሆንም። ስለዚህ ዝም ብሎ በምኞት የሚሆን ሳይሆን አሁን የምንሄድበት መንገድ የት ነው የሚያደርሰን ብሎ ማወቅ ነው። ከድጥ መንገድ፣ ከመጥፎ መንገድ፣ ከአዙሪት መውጫው መንገድ የትኛው ነው? በዚህ ብንቀጥል መጨረሻችን እንደሄደው ይሆናል ማለት ነው። ነገር ግን የምንመርጠውን መምረጥ አለብን ነው ባጭሩ። እየተከታተላችሁ የምትገኙት እይታ የተሰኘውን መርሃ ግብራችን ነው። ከመጋቢ ጻድቁ አብዶ ጋር እያደረግን ያለነው ቆይታ አልተጠናቀቀም። ካፍታ ቆይታ በኋላ ተመልሰን መተን በሌሎች ቀሪ ሀሳቦች ላይ ውይይት እናደርጋለን። እስከዛ እናንተ ይህንን የእረፍት ጊዜ እየተከታተላችሁን ካላችሁ እንደወደዳችሁን ተስፋ በማድረግ ሰብስክራይብ በማድረግ የደውል ምልክቱን በመጫን ወይም በተነሱ ሀሳቦች ላይ ኮሜንቶች መካከል ሀሳባችሁን እያካፈላችሁን እንድትቆዩ አደራ ማለት እፈልጋለሁ። በዚህ አጋጣሚ በቀል በቀለኛውን ያጠፋል የሚለውን መጽሐፍ የፊታችን እሁድ ሰኔ 8 በአድዋ ሙዚየም ከቀኑ 9 ሰዓት ላይ የሚመረቅ ይሆናል። ስለዚህ በዛ ሁላችን በአዲስ አበባና ዙሪያ አካባቢ ያለን ቅዱሳን ሁላችን ተገኝተን ይህንን መጽሐፍ በደማቅ ሁኔታ እንድንመረቅና መጽሐፉን ደግሞ ለማንበብ ይዘን መሄድ እንድንችል በዛ እንድንገናኝ አደራላችኋለሁ። ካፍታ ቆይታ በኋላ ተመልሰን እንገናኛለን። አብራችሁን ቆዩ። አዲስ አበባ ውስጥ ያላችሁ ደግሞ ሰኔ 8 9 ሰዓት አድዋ መታሰቢያ ብትመጡ እዛ አብረን መጽሐፉን እንመረቃለን። ይሄ እኔ እንደ አንድ ግለሰብ ራሴን የማይበት የመረመርኩበት ነው። እንደ ቤተሰብ፣ እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተክርስቲያን፣ እንደ ማህበረሰብ፣ እንደ አገርም በእጅጉኑ የሚያስፈልገን ወቅታዊ መጽሐፍ ነው ብዬ አስባለሁ። ግጭትን አስመልክቶ ሀሳቦችን የሚያነሱ ሰዎች እንደ ኢትዮጵያ ያሉ ግጭቶችን የሚመለከቱበትን መነጽር ማንሳት ፈልጋለሁ። አንዳንዶች ግጭቱ ያለው በተፎካካሪም ይሁን በገዢው ፓርቲ የሚባሉ በፖለቲካ እንቅስቃሴ ውስጥ ያሉ ሰዎች ወይም ኤሊት የሚባሉ አንቂ የሚባሉ ይሄ ብዙ ጊዜ ከፊት ያሉ ሰዎች አካባቢ ነው እንጂ ህዝቡ መካከል የለም ሚል ያነሳሉ። አንዳንዶች ግን የለም ውስጣችንም የግጭቱ ነገር ውስጣችንም የቂም ነገሮች በህዝቡ መካከልም ይታያል የሚል ሐሳብ ያነሳሉ። ይህን ጥያቄ ማነሳሉት ምናልባት ከ50 ዓመት በላይ በወንጌል አገልግሎት ስላሉ በሀገሪቱ ሁሉም ቦታዎች ላይ ተንቀሳቅሰው ለማገልገል እድል ፈጥሮሎታልና ሁሉንም ህብረተሰብ ለማየት እድል እንደፈጠረለት ሰው ይህንን እንዴት ያዩታል? ግጭትማ በህዝቦች መካከል ቢኖር ኖሮ እንደ አገር መቆየት አንችልም። ግጭትን ግን ወደ ህዝብ ለማስገባት እስካሁን እየተጣረ ነው እና አንድ ቀን ምናልባት ከህዝቡ አብዛኛው ቁጥር ያንን የተቀበለ ከሆነ በጣም ከባድ ነው የሚሆነው። ይሄ ማለት በህዝብ መካከል የተወሰነ ቁጥር አናሳ ቁጥር የነዚህን ኤሊቶቹን የነዚህ የጥላቻ ቢዝነስ እንትን የሚያራምዱ ሰዎችን መርጦ ለሰላም መቆም ይሻላል እንጂ ሁላችንም እኮ ብንናገር እኔም ለምሳሌ እኔ አባቴ አያቴ ተበድለዋል ብዬ ብናገር እችላለሁ፣ ግን እሱ አሁን ምን ይሰራል? ስለዚህ በአጭሩ ለማለት የምፈልገው በኢትዮጵያ ህዝቦች መካከል አይደለም፣ ግን አሁን እየተሞከረ ያለው አንዴ በብሔር አንዴ በሃይማኖት አንዴ ሃይማኖትና ብሔርን ደግሞ አንድ ላይ አቆራኝተው ህዝቡ መካከል ይሄ ነገር ስር እንዲሰድ በብርቱ እየተሰራ ስለሆነ ለዚህ ነው ሌሎቻችን እኔ ያለሁበት ኢትዮጵያ ወንጌላዊት ቤተክርስቲያን ህብረት ለምሳሌ ፒስና አድቮኬሲ ሰላምና ዋቤ የሚባል ቢሮ አለን፣ መምሪያ አለን እና በተለያዩ ቦታዎች ስልጠና ስንሰጥ የሰላም አምባሳደሮች ስናሰለጥን ብዙ ነገር ነው ያየ ነው። ለምሳሌ አንዳንድ ቦታዎች የሆኑትን ነገሮች ሰው የሆነውን ነው እንጂ የሚያወራው ሌሎች ሰዎች የዛው ብሔር አካል የሆኑ ሰዎች ደግሞ ሌሎችን ለማትረፍ ከጉዳት ለማዳን ብለው የከፍሉትን ዋጋ አያወሩ።
አሁን ትንሽ ነገር ክፉ ነገሩ ብቻ ትገና ትወጣለች እንጂ መልካምና በጎ ነገር ያደረጉ ሰዎች ተግባር አይወራም እና አንዳንድ ጊዜ ከመሬት ተነስቶ አንዳንድ ሰው ሲጠላ ሲሰድብ ምን ሆኖ ነው ብለህ መልስ እንድትሰጥ ይፈልጋል። አንዳንዶቻችን እግዚአብሔር ይመስገን እድሜውም ብዙ ምክር ስለሰጠን አንመልስም እና እሳት የሚጠፋው ማቀጣጣያውን ስትቀንሰው ነው። ከዛ ማቀጣጣያውን ስትቀንሰው እሳት ይጠፋል መልሰው በቃ። ስለዚህ እኔ በእኔ አመለካከትና እምነት እስከማቀው ሁሉንም ቦታዎች ዞሬ እንደሚያገለግል ሁሉንም እንደሚያገለግል ሰው እኔ እንደማቀው አሁንም ቢሆን በህዝብ መካከል ችግር የለም። እና አንድ በጣም አስደናቂ ታሪክ አለ። አንድ ጊዜ አንድ አባት አሉ። አሁን እሳቸው ወደ ጌታ ሄደዋል ይመስለኛል። ልጆቻቸው መጀመሪያ ወደ ጌታ የመጡ ናቸው። አድማሱ በዛብህ ይባላሉ። እና በዛብህ ወደ ባሌ የመጡ የሚኒሊክ ጦር አባል የነበሩ ሰው ናቸው። እና እነሱ እዛው ቀርተው እዛው አካባቢ ይኖራሉ። እና የሽግግር መንግስት እዚህ ይላል ሽግግር መንግስት ነበር። ከሽግግር መንግስት ውስጥ ኦነግ ወጣ። ሲወጡ ባሌ ደሎመን አካባቢ ካምፕ ነበራቸው የምታስታውስ ከሆነ እና የተወሰነ ጊዜ ባሌ አካባቢ ዶዶላም እዛም አካባቢ እኔ ስለማውቀው አገሩ ችግሮች ነበሩና የጋሽ አድማሱ በዛብህ ከጎባ ከተማ ወደ ኋላ በኩል አለ መራቤቴዎች አሉ። ትንሽ በጥቂት ቁጥር ይኖራሉ። እሳቸው ከሀገሬው ህዝብ ጋራም ምንም ችግር እና ለካ ዝምድና ነገር አላቸው እና እንደ ራሳቸው ጎሳ አካል ለካ ተቆጥረዋል እሳቸው። ከዛ ሁኔታውን ያዩት የዛ አካባቢ ሰዎች ባሌ አርሲ ማለት ነው ይመጡና ጋሽ አድማሱ በጣም ምርጥ የሆነ ሰንጋ ፈረስ አላቸው እና ፈረሳቸውን አምጣ ጋሽ አድማሱ ይሄን የሆነ ዝም ብሎ ፈረስ ሰጧቸው። ይሄ ተጠቀሙበት፣ ይሄን ፈረስ ያምጡ ይላሉ። ከብቶቻቸውን ይወስዱና ሁኔታዎች እስኪለወጡ አይተን እንመልሳለን ብለው ይወስዱና ራሳቸው ጋር ያቆያሉ። ሁኔታዎች ተሻሽለው አንድ ቀን እኛ ደግሞ ከከተማ እኔም ከውጭ መጥቼ ይሁን ጋሽ አድማሱ ለምን አንጠይቅም ተባብለን ልጃቸው አሁን ካናዳ ነው የሚኖረውና እንጠይቃቸው ተባብለን ስንሄድ ፈረሶች ብዙ አሉ፣ ሰው ብዙ አለ እና ሰዎች ኦሮምኛ ነው የሚያወሩት። እኔ ደግሞ ስለሚችል ምንድን ነው ብዬ ጋሽ አድማሱ እኛን ሲያዩ ሁለቱም ዘመዶቼ መጡልኝ ብሎ አለቀሱ። ማለት በጌታ የሆኑ ዘመዶች ነን። ከዛ ግብዣ ነገር ነው አየንና መጨረሻ ላይ ምንድን ነው ጋሽ አድማሱ አልኳቸው። እንዴ ይሄንን ፈረሱንም አምጥተውታል እና አይ እንደዚህ ብሎ እኮ ወስዶ አቆይተው ምን እንደሆነ ታውቃለህ? ላሞቹ ያን ጊዜ ወልደው ወተቱን ምንድን ነው ያደርጉ ቅቤ ምናምን ከነጥጆቻቸው አምጥተው ሰጧቸው ማለት ነው። አሁን ይሄንን እንደዚህ አይነቱን ታሪክ ማንም አያወራም። ሻሸመኔ ያን ጊዜ አጫሉ በሞተ ጊዜ የተፈጠረው ችግር አንድ እስላም ወጣት ሴት ልጅ ስንት ሰው እንዳተረፈች ሌላ ሰው አያወራም። እኛ ኦልሬዲ ይሄ ሪከርድድ ነው የምናውቀው ታሪክ ነው። ሌላ ጊዜም እንደዚህ አይነት ግጭት ሲኖር ሌሎችን እንዴት እንዳተረፉ እናውቃለን። ግን ብዙ ጊዜ ሰው ምን ለማለት ነው ይሄንን የምለው ህዝብ መካከል ለመክተት ነው የሚሞክረው። እንደዛ እንኳን መስዋዕት ሆነው እንደዛ ያደረጉ ሰዎች ታሪክ አይነገርም፣ እንዲነገርም አይፈልግም። እና እኔ እስከማውቀው ህዝብ ከህዝብ ጋራ ችግር የለበትም። ህዝብ ጉዳዩን ወደ ህዝብ እንዲገባ ወደማይታጠፍ ጥፋት እንዲደርስ ቅራኔው ቁስሉ አመርቅዞ ወደ ካንሰርነት እንዲለወጥ ሌት ተቀን ይሄንን ስራዬ ብሎ የሚሰሩ ሰዎች አሉ። እግዚአብሔር ይቅር በላቸው፣ ይመለሱ። ምክንያቱም እኔ ብዙም አውቀዋል። እኔ ፐርሰናሊ ቃላትም እየለቃቀሙ ጭምር ብዙ ነገር ለማድረግ የሚፈልጉ ሰዎች አሉ። ምንም አይደለም፣ እሱ ችግር የለውም። ግን በምርጫ ነው ለሰላም የምንቆመው፣ በምርጫ ነው። የምርጫ ጉዳይ ነው። ክፉ ቃል ካፋችሁ ከቶ አይውጣ ይላል እና በተለይ መጽሐፍ ቅዱስን አምናሉ የሚሉ ሰዎች በክፉ ቃል ሲለፈልፉ፣ ሲሳደቡ እና በጣም እጅግ የሚዘገንኑ ቃላትን
በአንድ ማህበረሰብ ላይ፣ በህዝብ ላይ፣ በሰዎች ላይ፣ በአንድ የእምነት ክፍል ላይ፣ አንዱ በሌላው ላይ በጣም 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 አሁን ሁሉ ተሞከረና አሁን ደግሞ ሃይማኖትን እና ብሔርን እንትን አድርጎ መሰረት አድርገው ግጭት ለመፍጠርም እየተሞከረ ነው። አይ ቲንክ እግዚአብሔር ከዚህ ሁሉ ያወጣናል። የኔ ምኞትም የኔ ጩኸትም የኔ ጸሎትም ይሄን መጽሐፍ ወደዚህ የደረሰበት አንዱ ምክንያት አትሊስት ሰው በውስጡ የሚያምነውን በተለያየ መድረክ ላይ የተናገርኩትን ነገር በመጽሐፍ ባስቀምጠው ቅልቦና ያላቸው ሰዎች ሁሉ በደንብ ይረዳሉ፣ አንደርስታንድ ያደርጋሉ። አንድ ወቅት ለምሳሌ በቤተ እምነቶች መካከል ግጭቶች እዛም የነበሩባቸው አካባቢዎችን አስታውሳለሁ። ለምሳሌ እንደ መካነ ኢየሱስ ቤተክርስቲያን፣ አሴምብል ኦፍ ጋድም አካባቢ የነበሩ ሙሉ ወንጌል ቤተክርስቲያን አካባቢ በተለይ እርሶም አመራር የነበሩበት ሁኔታ ነበርና እነሱንም መልሶ ለማንሳት ፈልጌ ነው። እነሱም አካባቢ የነበሩ ግጭቶች በይቅርታ የታለፉበት የተዘጉበት ጉዳዮች አሉና እነሱስ ምን ያህል ያልተደበሰበሱ ናቸው ወይም ምን ያህል እውነተኞች ነበሩ? ተመልሰው ላይቀሰቀሱ ወይም ደግሞ በወቅቱ ያልተጎዱ ያልተከፉ ሰዎችን ሳይፈጥር ምን ያህል በእውነተኝነት አልፏል? አው ስለሌላው እንግዲህ አላቅም፣ ግን ሙሉ ወንጌል ውስጥ እኔም ስለነበርኩ ደብረ ዘይት ማደሪያ ድንኳን የሚባል ቸርች ነው። አይ ቲንክ ከሁለት ቀን በላይ ነው የቆየ ነው። መጨረሻ ላይ ግን እንደ ጉድ ነው የተላቀስ ነው እና እኔ ያኔ ምን አልኩ፣ እኔ እዚሁ ላይ ህይወቴ እንኳን ቢያቀበቃ ደስ ይለኛል ብያለሁ ያን ቀን እና ስለዚህ እኔ እስከማውቀው ድረስ በሙሉ ወንጌል ውስጥ 99.9 በጣም የሚገርምና በጣም እርቁንም ወደ መሬት የወረደበት መንገድ የሚገርም ነው። ይሄ ማለት ግን ትንሽ ስቲል ያ ነገር የተሰማቸው ሰዎች የሉም ማለት አይደለም፣ ግን አሁን እነሱ ችግር አላቸው ማለት አይደለም። ስለዚህ ለቤተ ክርስቲያን እድገት ነው እግዚአብሔር የተጠቀመበት ያንን። ከዛ የምንማረው በጣም ብዙ ትምህርት አለ። እኔ እንግዲህ የሚቀጥለው መጽሐፌ የኔም ባዮግራፊ ያለበትና እኔም ሰው ጎድቼ እኔም ተጎድቼ እንዴት ነው ይቅር ማለት የሚቻለው? ምክንያቱም መሪነት አልጎዳ ማለት አትችልም መሪነት። እና እኔ ኮርስ ሳስተምር ሊደርሺፕ እስቲ መጎዳት የማትፈልጉ እጃችሁን ስል ያወጣሉ። ከዛ ምን እላቸዋለሁ፣ አይ መጎዳት የማትፈልጉ ከሆነ እንግዲህ ሙቱና የሬሳ ሳጥን ውስጥ እናኑራችሁ። ምክንያቱም በህይወት የሚንቀሳቀስ እንደምንለው ምን እግርን ከእግር ጋር ይጋጫል እንል የለም እና ጥርስ ምላስን ይነክሳል። እና ሆን ብለው አስቦ መጉዳትና ያለ በስራ ምክንያት በተለያየ ምክንያት የባህሪ ልዩነት ሊሆን ይችላል። በተለያየ ምክንያት ኮንፍሊክት የሚባለው ወይም ግጭት የሚባለው ነገር ያ ግጭትን የሚያስተምሩ ሰዎች ተፈጥሯዊ ነው ይላሉ። ግን ያው እንግዲህ ከአዳም ውድቀት ከኃጢአት ከቀደመው ኃጢአት የተነሳ ለምሳሌ ይቅር ለማለት ጾም ጸሎት ሊያስፈልገኝ ይችላል። ለመጣላት ግን ጾም ጸሎት አያስፈልገኝም። ክፉ ቃላትን አንዴ መልቀቅ ብቻ ነው። ስለዚህ እሱ ራሱን የቻለ ሰፊ ነገር ቢሆንም ግን እንደ ከውስጥ ሁልጊዜ ለበጎ ነገር ለመልካም ነገር ለሰላም መጽሐፉም እኮ የሚለው ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ። ምክንያቱም አንዳንድ ሰው የፈለክ ብታደርግለትም ምን እንደሆነ አይታወቅም፣ አይወድህም። እና ዳዊት እኮ ተቸግሮ ነው ሳኦል ሲያሳድደው እግዚአብሔር በእኔ ላይ ካነሳሳ ቁርባን ይቀበል አለ። ሰዎች ከሆኑ ግን እኔ በእግዚአብሔር ርስት እንዳልኖር ነው። ምክንያቱም ሳኦል አይተህ እንደሆነ ያለቅስና ልጄ ዳዊት በቃ እኔ በድያለሁ ብሎ ከተወ በኋላ እንደገና ይመጣል። እና እንደዚህ አይነት ነገር እንግዲህ ጳውሎስ የሰይጣን መውጊያ ተሰጠኝ የሚለውን አንዳንድ ሰዎች እንዴት እንደሚተረጉሙት አላቅም እንጂ ይተረጉማሉ። አንዳንድ ሰዎች ሰንበዲ ያስቸግረው አለቅ ያለው ሰው አለ ብሎ የሚያስቡም አሉ። ግን አንዳንድ ጊዜ እንደዛም አይነት ካለ ለእድገታችን ለትምህርታችን መጠቀም ነው እንግዲህ። ምክንያቱም ብዙ ሰው የሚያሞግሰው ሰው ይጠፋል ነው አይደለም የሚለው መጽሐፍ ቅዱሱ። እና ትንሽ ያው ሁሉ ሰው ይወደኛል ብሎ ማሰበው ራስን ማታለል ነው። በተለይ አሁን ያለነው በብሔራዊ ደረጃ የሀገር አቀፍ የንስሐ እየተደረገ ያለና የማጠቃለያ ሳምንትም ላይ ስለሆነ ምናልባት
በዚያው ውስጥ ሆነን ማንሳት ፈልጌ ነው። ብዙ ጊዜ እርሶ ብለዋል የሌሎቹ ቤተ እምነቶች ብዙ አናነሳቸውም። ስለዚህ እዛ መካከል የነበሩ ግለሰቦችን ብዙ አናነሳቸውም። ግን ንስሐዎች ተደጋጋሚ ይደረጋሉ፣ የይቅርታዎች ተደጋጋሚ ይደረጋሉ። ግን ጥያቄውን ማንሳት ተገቢ ከሆነ ብዬ ላንሳው። እንደዚህ አይነት ግጭቶች መካከል የነበሩ ሰዎችን ስትጨባበጡ ማየት ሰው የሚፈልግ ይመስለኛል። በተለይ ትውልዱ ማየት የሚፈልግ አብራችሁ ስትቀመጡ፣ ስታመልኩ፣ ስትመገቡ ተደስታችሁ የማየት ፍላጎት ያለው ይመስለኛል ከመርሃ ግብሮቹ ባሻገር እና ምናልባት ለምሳሌ አንድ ወቅት በሙሉ ወንጌል ቤተክርስቲያን በኢትዮጵያና በአዲስ አበባ በነበረው ግጭት መካከል እርሶ በዛኛው ፊት ቀዳሚ ነበሩ። በዚህ በኩል ደግሞ ለምሳሌ እንደ ጋሽ መርድ ለማ መጋቢ መርድ ለማ ነበሩና እናንተ መካከል ከእርቁ በኋላ ሰላም ነው? የሚያስቀኝ ነገር ከእርቁ በፊትም በእኔና በፓስተር መርድ መካከል ምንም ችግር አልነበረም። አንድ ቀን ክፉ ቃል ተነጋግረን አናውቅም። ያው የእንትኑ ነው ማለት የምናስበው መንገድ እኔ አስብ የነበረው እንደ መሪ ከተለ የነበረው እርሱ ከሚያስበው ይለያያል። ተነጋግረናልም። ለምሳሌ ፓስተር መርድ ያገባ ቀን ሰርጉ ላይ እኔ ተገኝቻለሁ። አንድ ሰው ገርሞታል። ለሸዋ አይደለም የተገኘሁት፣ እኔ ወንድሜ ነው፣ ታላቄ ነው፣ አውቀዋለሁ እና ተገኘው። ከዛ በኋላም እንዳውም አንድ ጊዜ ጠዋት ተገናኝተን ተነጋገርን። ፓስተሮች ስለሆን ይህን ነገር እንዴት እንፍታው? እንግዲህ እሱ ያሰበምና እያሰበ የነበረው መንገድ እኔ ልቀበለውም አልችል ነው። በቃ የሀሳብ ልዩነት ነው እንጂ ያኔም ቢሆን እንጨባበጣለን፣ እንጠቃቀፋለን፣ ምን ችግር አለ ማለት እና እንዳውም ያኔ በመንግስትም ዘንድ ምንድን ነው የሁለታችን ተደርጎ ጦዞ ነበረና የሚያስቅ ሰክሬት አለ። ሁለታችን ላይ ክትትል ተደርጓል። ምናልባት መጋቢ መርድ አያውቅም ይሆናል እንጂ እሱ ላይም እስከ ኩዩ ድረስ እስከ ገብረ ጉራች እስከ አያቶቹ ድረስ እኔም አባቴም ምናምን ድረስ ተጠንተን በደንብ ተጠንተን ያጠናን ሰው አንዱ አሁንም በሕይወት አለ እና እኔ በኋላ ሰውየው ምን አልኩት፣ እንዴ ኢህአዴግ እኔን ለመሰለል መድከም የለበትም ታሪኬን ልንገር እንዴ ከእናቴ ማጻን ጀምሮ አልኩት። ዋይ አለኝና ከዛ ሲያዩ ምንም የለም ፐርሰናል አይደለም እና አንዳንድ ጊዜ እንዳውም ያን ጊዜ ከብሔርም ጋር ሊያገናኙ ሞክረው ነበር እና ግን ያው ብዙም አላወጣም ውስጥ አለ። ግን ሲያዩት አይደለም ነገሩ አይደለም። ያው መቼም በቀደም እኔ ፊልጵስዩስ ሳስተምር አንተ አልሰማ ይሆናል እንጂ ምዕራፍ 2 ላይ ጳውሎስ ምን ይላል? ምዕራፍ 4 ላይ ፊልጵስዩስ ላይ ሁለት ሴቶች አሉ የተጣሉና ኤዲዮንና ስንጢኪን የሚባሉ እባክህን እንዲስማሙ እንዲግባቡ እርዳቸው፣ በጌታ እንዲስማሙ እመክራቸዋለሁ ይላል። የሆነ የሀሳብ ልዩነት ይኖራል አንዳንድ ጊዜ። ግን አንዳንድ ጊዜ ይሄን የሀሳብ ልዩነት እንዴት እንፍታ? ከስሜት ነፃ ሆነን ጊዜ ወስደን የሚያስከፍለንን ዋጋ ሳያስከፍለን እንዴት እንፍታው የሚለው ነገር በጣም አሳሳቢ ነው። ከዛ ምን እንማራለን የሚለው እንግዲህ እኔ በእኔ ባዮግራፊ ውስጥም በደንብ እሱም በዲቴል አቀርባለሁ። ምክንያቱም ያን ጊዜም የሆነ 24 ገጽ ያለው ጥናታዊ ጽሑፍ አቅርቤ ነበር። እኔ ከእርቁ በፊት ራሱ እርቅ ራሱ እንዴት ሊሆን ይችላል ተመስ ለምሳሌ እኔ በኢትዮጵያ ሙሉ ወንጌል በ95 መጨረሻ ስመረጥ ያ ጠቅላላ ጉባኤ የሚበተንም ተመስሎ ተወርቶ ነበር ይበተናል ተብሎ። ምክንያቱም ፓስተራል ሊደርሺፕ ይደግፋ ዋን ማን ሊደርሺፕ ነው ዘራፍ ምናምን ተብሎ ሆነ። እንግዲህ እግዚአብሔር ሲያደርግ እኔ አገልጋዮችን እኔም ያው አገልጋዮች ቤተክርስቲያን ሽማግሌዎችም ጭምር ታድሶ ያስፈልገናል፣ ይሄ ችግር መነሻው የት ነው ብለን አጥንተን መፍትሄውንም ጭምር መፈለግ አለብን ተባብለን አብረን እየጾምን እየጸለይን ለመፍትሄው እና ትዝ የሚለኝ ያለታ ትንሽ የደነገጡ ሰዎች አሉ። ግን አብዛኛው ሰው ያው ምንም ማድረግ አትችልም እና ሰው አጨበጨበና እንግዲህ ሲወርድ ካጨበጨባችሁልኝ ነው መምራቴን የማውቀው፣ የዛሬው ችግር አይደለም አልኳቸው። እና ሌላ ነገር ምን አልኩ፣ በእግዚአብሔር ፊት ሞገስ ካገኘው ፌቨር እግዚአብሔር ቢሰጠኝ በእኔ የመሪነት ዘመን አዲስ አበባ ሙሉ ወንጌልም ተመልሳ ከኢትዮጵያ ሙሉ ወንጌል ጋር አንድ ላይ ትሆናለች ያልኩ። ግን ወጥቶ ያወሩት ምንድነው ታውቃለህ? ጨፍልቅ ያመጣለሁ ብለዋል ተብሎ ተወራ። ይሄ ነው አንዱ በጣም ከባድ ነገር። ያላልከውን
በመሃል ላይ እንትኑ እንዳይበርድ ሰዓቱ እንዳይበርድ ከጠቡ ከግጭቱ የሚጠቀሙ አካላት አሉ። እነዚህ እዚህም ወዳጅ ናቸው እዛም ወዳጅ ናቸው። እዚህ ላይ ያልጠቀስኩትም ይሆናል እንጂ ትዝ የሚለኝ አንድ ሰው ነበር። እኔና አንድ በጣም የዋህ የእግዚአብሔር ሰው አለ። አሁን ወደ ጌታ ሄደዋል። ፐርሰናሊ ችግር የለንም፣ ግን የሆነ አንስማማም በሆነ ጉዳይ ላይ። እሳቸው የዋህ ናቸው። አንዳንድ ነገሮችን በእንትን ያሉ የሐሰት ትምህርት ላይም ትንሽ እና በኋላ እኔ ለካ እኔ ያላልኩት ይነገራቸዋል። እና ይሄን ጉዳይ የሚያመላልሰውን ሰው አንድ ቀን ፊት ለፊት ተገናኘን። ይዤው ሄድኩና እስቲ ተናገር። የለም አይ አንተው ተናገር። ለምን እኔ እናገራለሁ? አንተ የነገርካቸውን ነገር። እና መጨረሻ የሚያስቅ ነገር ምን ሆነ? ይሄን ሽማግሌ እንደዚህ ቀምመህ ነው እንዴ ለካ የምትግተው እየስል ሳቀው። እና ቀምመህ ተባለ። አሁን እና አንዳንድ ጊዜ መሀል ላይ አገሮችም ላይ እኮ እንደዚህ ነው አይደል? አሁን አገር ከአገር ጋር አንድ አገር ከሌላው ጋር ሰላም እንዳይሆን የሚሰሩ ሰዎች እኮ አሉ። በአገር ደረጃም አለ ይሄ እኮ። ለምሳሌ ኢትዮጵያ ከጎረቤቶቿ እንድትጣላ እንዳትስማማ የሚፈልጉ መንግስታት አሉ፣ እናውቃለን። ከትናንት እስከ ዛሬ ማለት ነው። ለምን ሰላም ካገኘን የምናድግ ከሆነ አስቸጋሪ ነገር ነው። አንድ ጥናት እኔ ድሮ ኬንያ ስማር የሆነ ሰው አጠና ተብሎ ሰምቻለሁ። ኢትዮጵያኖች ለምንድነው ሱሳይደር ቦምበር የማይሆኑት? የሉበትም ኢትዮጵያኖች። እና አይ ተስፋ ስለማይቆርጡ ነው፣ ከዛሬ ነገ ያልፍልኛል ስለሚሉ ነው። ነገር ግን ኢትዮጵያኖች አንድ ቀን ተስፋ ከቆረጡ በዓለም ላይ ከባድ ችግር ነው የሚፈጠረው ብሎ ያጠና ሰዋል። እና እግዚአብሔር አሁንም ተስፋ ከመቁረጥ ይጠብቀን እና ተስፋ ከሚያስቆርጡ ነገሮችም ያድነን፣ ይታደገን። አንዱ ከተስፋ መቁረጥ በዚህ ከግጭት ጋር በተያያዘ ማምለጫው መንገድ ይቅርታ፣ ምሕረትና እርቅ ነው። ወደ ትክክለኛው መንገድ መመለስ ነው። ስለዚህ በዛ ጊዜ ፐርሰናሊቲስ መካከል እንግዲህ በከፍተኛ ደረጃ ያዩ እኛን ምንም ችግር ምንም ፐርሰናል ነገር አልነበረም። በነገራችን ላይ ክፉ ቃልም ተለዋውጥንም አናውቅም፣ ትናንትናም እስከ ዛሬ። ስወርድ ካጨበጭቡልኝ ብለው ነበረ ስብሰባው መካከል። ሲወርዱ ጭብጨባው ቀጠለ። መንገድ ጭብጨባው ብቻ ሳይሆን ያለቀሱም አሉና የተወሰው ጉድ። ምናልባት ይሄንን እርሳቸውን በግል ስናገኛቸው ወደፊት እናነሳላቸው ይሆናል። መጋቢ መረድ ለማን በተመለከተ ጋሽ መረድን ግን ለምሳሌ እርቁ በዛ መልክ ተካሂዶ ካለቀ በኋላ እሳቸው ወደ ሌላ የቤተ እምነት እንቅስቃሴ እንዲሄድ የተደረገው እናንተ አካታች ሀሳብ እንቅስቃሴ ስላላደረጋችሁ ነው ወይስ የእሳቸው ፍላጎትና ራዕይ ስለሆነ ነው? እሱን እሳቸው መጠየቅ ይሻላል። እኔ እስከማውቀው ድረስ ያው አንዱ ጥያቄ የነበረው አጥቢያ አዲስ አበባ ውስጥ አንድ አጥቢያ ብቻ ሳይሆን ጸሎት ቤት ተብለው በማዕከል የተያዙት ሁሉ ራሳቸውን የቻሉ እንደ ሙሉ ወንጌል አስተሳሰብ ከድሮም ጀምሮ እያንዳንዱ አጥቢያ አውቶኖመስ ይሁን ነው። ራስ ገዝ ይሁን። ራስ ገዝ ሳይሆን ነፃ ማለት አይደለም። ለአንድ የጋራ ሕግና መተዳደሪያ ደንብ ይገዛል። ግን በራሱ ማህበር ምናኑ አኳያ ራሱን በራሱ የሚያስተዳድር ይሁን ተብሎ ተወስኗል። እሳቸው ቀጠሮ ስለነበሩ እዛው እንዲቀጥሉ እንዲያውም ለብዙ ጊዜ ወንበራቸው ላይ መቀመጥ ሁሉ የሚፈሩ መሪዎች ነበሩ እና ምንም እኔ እስከማውቀው ድረስ ምንም እንግዲህ ሌላው እሳቸው ብቻ ሳይሆን ሌሎችም እንደዛው ያደርጉ አሉ። ያ እኔ ሪሊ አንደርስታንድ አላደርግም። ምናልባት እዚህ ላይ እንደው መናገር ተገቢ ካልሆነ በስተቀር እኔ ሁልጊዜ ፓስተር መረድን ማየት መፈለገው ሙሉ ወንጌል ውስጥ ነው። መጽሐፎት መካከል በተለይ ግላዊ ነገሮችን አንስተዋል። ስለ ይቅርታ ቅድምም አንስተውልኛል። ይቅርታ ቀላል አይደለም የሚል ሀሳብ አንስተውልኛል። እኔ ገጽ 16 ላይ እርሶ ስለ ራስዎት ያስቀመጡት ነገር አለ። በአስተዳደራዊ ውሳኔዎች ጉዳት ደርሶብናል በሚሉ ወገኖች አማካኝነት ባህሪዬን የሚያንኳስስ ግብሬን የሚያራክስ ስሜን የሚያጠለሽና ስብናዬን የሚያጎድፍ መርዝ ተደፍቶብኝ ያውቃል ብለው ያስቀምጣሉ። በዚህም የልብ ሐዘንና ውስጣዊ ጉዳት ደርሶብኝ ያውቃል። ስድብን በጠገብኩባቸው በእነዚህ ዓመታት የደረሰብኝን ጉዳት ጻድቅ ፈራጅ ለሆነው አምላክ ሁሉን መተው የሚለውን የወንጌል ቃል ከዚያ ቃል በተለያዩ መድረኮች እንደማስተምረው በተግባር መኖር ቀላል አለመሆኑን ተገንዝቤያለሁ ይላሉና እነዛን ጊዜዎች እንዴት ያስታውሷቸዋል? ሌሎች እስከነዚህ ምን ይማራሉ? ከባድ ነው።
ካራክተር አሳሲኔሽን አይደለ ፈረንጆቹ የሚሉት ስብዕናን መግደል በህይወት እያለ አንተ የሌለህ መልክ ይሰጡሃል ሰዎችና አንዳንዶቹን ሰዎች ላልቀየማቸው ወሰንኩ ማለት ራሳቸውን ማለት እኔ ትዝ የሚለኝ አንዱ እሱ ላይ ውግዘት እንዳይተላለፍ የተከላከልኩለት ሰውዬ እኔ ላይ የሆነ ነገር ሲያደርግ ሳቄ መጣ ማለት በቃ እንግዲህ ምን ማድረግ ይቻላል እና በጣም ከባድ ነውና ምን ጥቅስ መጣብኝ እንደ ኤርሚያስ አላበደርኩ አልተበደርኩ ይላል አይደል ሁሉ ይረግሙኛል እንደሚል ጊዜ አለው ዘመን አለው እግዚአብሔር ራሱ የራሱ ጊዜ አለው የሚገርም ነገር ነው እንጂ እንኳን እኔ አልፎ ባሌዎችን ደቡቦችና ባሌዎች ይባላሉ በእኔ ምክንያት እኔ በማሳየው አቋም በጠቅላላ እና አንዳንድ ሰዎች ደግሞ ምን ጥያቄ ጠይቁኛል መሰለኝ እንዲህ አንተ ከኛ ጋር ስትሄድ ሌላ አይነት ሰው ነው እንደምትሆነው ይሉኛል ደቡብና ባሌ አካባቢ ያሉ ሰዎች እንዲህ እኛ የምናውቀው ሰውዬና እዛ የሚባለው ሰውዬ አንድ አይደለም እንግዲህ አንዱ ችግር በአስተዳደራዊ ጉዳዮች ላይ እኔ ገለልተኛ መሆን አልችልም ማምነውን ነው አቋም ስለምወስድ የምወስደው አቋም አስቸጋሪ ነው አንዳንድ የሚያስቁ ነገሮች አሉ ለምሳሌ አሁን ያን ጊዜ እኔን በእኔ ላይ ክፉ ያወሩ ሰዎች በእኔ ላይ ክፉ ያወሩበት ነገር ዛሬ እነሱ ሲጠቀሙበት ሶሪ እንኳን አይሉም እንዴ የሚል ለምሳሌ ከመጀመሪያ ጀምሮ የሙሉ ወንጌል ሕግ ላይ ምን አለ መሰለ ቤተክርስቲያን የበጎ አድራጎት ተግባር ትፈጽማለች ይላል ወንጌል ትሰብካለች ምናምን ከሚለው ቀጥሎ የበጎ አድራጎት ተግባር መፈጸም ይላል ምክንያቱም ከመጽሐፍ ቅዱስም በመካከላችሁ ያሉትን ድሆች አስቡ ስለሚል ማለት ነው በኋላ በተሻሻለ ሕጎች እንዴ ለምንድነው የልማት ስራ ስለምን አንሰራም እርግጥ ያን ጊዜኛ ምን ሰደነን ፈቃድ የለንም በመካከላችን ያሉትን ነው ምንረዳው በአብዛኛው ግን እንዴ ለምንድነው የልማት ስራ የበጎ አድራጎትና የልማት ስራ ትሰራለች ለምን አይባልም ሕጉ ለምን አይቀመጥም እና አንዳንድ ሰዎች በጣም ተቃወሙ እኛ እንደነንትና እንትን ልናደርግ ነው እንዴ ምናምን ብለው ማለት ነው ከዛ እኔ ደግሞ አላርፍም እንግዲህ ንጹሕ አምልኮ ብዬ ከያዕቆብ ጠቀስኩ በል ማቴዎስ 5ን ያው ተርቤ ያላበላችሁ ተጠምቼ ያላጠጣችሁኝ ታርዤ ያልጠየቀ አላለበሳችሁኝ ታስሬ ያልጎበኛችሁኝም የሚለው እና ክርስቶስስ እነዛን 3 ቀን ረሃብ የቆዩትን ሰዎች እኮ በተአምር መግበዋል እና እኛ አሁን ፈቃድም ስለሌለን አንችልም ሁለተኛ ገንዘብም የለንም አቅም የለንም ሶስተኛ ደግሞ እንደ ቅድመ ሁኔታ ፕራዮሪቲ አንሰጠውም ካንንተው እንጂ ሕጉ ይቀመጥ አልኩ እና የኔ ሰጡት ሐሳብ ሲያሸንፍ የተከፉ ሰዎች ሄደው ከአዲስ አበባ ጀምሮ እስከ ጋሞ ጎፋ ሰበኩብኝ ማለት ነው ጸጋውን ጥሏል ጸጋው ተላይቷል የፈውስ ስጦታ ነበረው አሁን አልሰራ ሲለው ክሊኒክ ካላቋቋም ምን ይላል ጤና ጣቢያ ካልገባ እንደነ እንትና ተብሎ ሌላ ሁለት ቤተ እምነት ተጠቅሶ ግን በኋላ መጀመሪያ ደግሞ የልማት ተቋም ያቋቋሙት በሴም ቸርች ነው አጥቢያው ማለት ነው እና አንዳንድ ጊዜ ትናንትና አንተን የተቃወሙትን አሁን እነሱ ሲጠቀሙበት እንደው ያኔ ተሳስተን ነበር ለምሳሌ አንዴ በጣም ከባድ ችግር የተፈጠረው አዲስ አበባ ሙሉ ወንጌል የሁለት እህቶች ወንጌላዊነት ስንታየው የምትባል እህት እና አንዷ ስም ሊጠፋኝ ነው የደብረ ብርሃን አካባቢ ልጅ ነች እመቤት በወንጌላዊነት ተቀብለው ይሄንኑ በአገር አቀፍ ደረጃ ቤተክርስቲያን ሴቶችን በአገልጋይነት በወንጌላዊነት ያኔ በወንጌላዊነት ተቀበል አይነት አጀንዳ ሲመጣ እኛ ተቃወምን ከአዲስ አበባ በስተቀር ሁላችንም ተቃወምንና እንትን ሊያረግ ሲሆን እኔ እጅን ሐሳብ ሰጠው በደረስንበት እንመላለስ ይላል የእግዚአብሔር ቃል እኔ አሁን ዛሬ የተቃወምኩት ነገ ሐሳቤ ሊለውጥ ይችላል ይሆናል ስለዚህ አሁን አዲስ አበባ ሙሉ ወንጌል አጥቢያ ቤተክርስቲያን እዚህ ደረጃ ከደረሰች እሷ ትቀበል ሌሎቻችን እንደውም ወንጌላዊ ከሚሆኑ ፓስተር ቢሆኑ ነው የሚሻለው አልኩ እኔ ለምን ወንጌላዊ ያው ይዞ ቤተሰብም እዚህ ባለበት ከዛ እኔ ባይብል ኮሌጅ ስገባ አንዱ በደንብ ያጠናውት ይሄንን ነው እና እውነትም እንዳልኩት ሐሳቤን ቀየርኩ እኔ ማለት ነው አሁን ያው ሰምተህ ይሆናል ሚዲያ ላይ ነው እና ፔንቴኮስታል ሆኖ ሬሲስት መሆን አትችልም ጀንደር ባያዝድ መሆን አትችልም ምክንያቱም ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ በሴቶችና በወንዶች ባሪያዎቼ ላይ ስለሚል ቴዎሎጂውን ሳጠና
እኔ በጾታ ሳይሆን የምናገለግለው በጸጋ ነው። እግዚአብሔር በሰጠን ስጦታ ነው። በወንድ መንፈስ ወይም በሴት መንፈስ አይደለም የምናገለግለው ብዬ አቋሜን ለወጥኩ ማለት ነው። እና አንዱ ያለወጠ ወንድም አቋሜን እኮ ለውጫለሁ አልኩት። አሁን ወደ ጌታ ሄደዋል። በጣም ወደው ጓደኛዬ ነው፣ ግርማ ቦጋለ ነው ስሙን ብጠቅሰዋል። የት ጋ ነው የከዳኛል? እና አንዳንድ ጊዜ የደረስንበትም ደረጃ ነው አንዳንድ ጊዜ ለአንዳንድ ነገር የሚያስቸግረው ማለት ነው። ያው ጴንጤቆስጤ የሆነህ ጀንደር ባይዝድ መሆን አትችልም ብለውኛል። በጾታ መካከል ነው ያነሱልኝ። ግን አንዳንዶች ጴንጤቆስጤ ሆኖ ወንጌላውያን መሆን አይቻልም የሚል ሀሳብ ያነሳሉና ጴንጤቆስጤስ ሆኖ ወንጌላውያን መሆን ይቻላል? እውነተኛ ፔንቴኮስታሎች ሁሉ ወንጌላውያን ናቸው። ግን ወንጌላውያን ሁሉ ፔንቴኮስታሎች አይደሉም። በጣም በጣም ካሪዝማቲክ እና ፔንቴኮስታል ክላሲካል ፔንቴኮስታል የሚባል አለ አይደለም። ይሄንን እኛ አገር ውስጥ እንኳን አንዳንዶቹ በጣም የሚጠሉ አሉ። ግን ይፋ ወጥተው እንዳይቃወሙ ያው ሲቃወሙ ነበር ድሮ። አሁንም በተዘዋዋሪ ይቃወማሉ። በአንዳንድ ምክንያት አሳበው አሁን ላለው የዚህ እንደ አሸን የፈለው የነቢያት ሐዋርያትን ራሳቸውን ብሎ ለሚጠሩ ሁሉ እኛ ምክንያት እንደሆነ ይናገራሉ። እኛ አይደለንም ምክንያቱ። መጽሐፉም የሚለው ክርስቶስም እንግዲህ ማንም እንዳያስታችሁ የመጨረሻው ዘመን አንዱ ምልክት ነው። ግን እነዚህ ሰዎች እውነተኛ ፔንቴኮስታሎች ኒዮ ናቸው። ኒዮ እንላቸዋለን እኛ። ወይም ሰርድ ሙቭመንት ነው ይሄ፣ ሌላ ሙቭመንት ነው ይሄ። ግን ክላሲካል ፔንቴኮስታሎቹ ዶክትሪኑንም ፕራክቲሱንም አክሰፕት የሚያደርጉት ለምሳሌ በዓለም ላይ እንደ አሴምብሊስ ኦፍ ጎድ፣ ቸርች ኦፍ ጎድ አይነቶቹ በእኛም ሀገር ሙሉ ወንጌል ቤተክርስቲያን የእግዚአብሔር ጸጋ ስጦታ አሁንም ይሰራል። የአገልግሎት ስጦታዎችም 5 ኦፊሶች አሁንም አሉ። ግን ሰው ለስልጣን አይደል እያደረገ ስያሜውን ዝም ብሎ የሚወስድ ከሆነ እሱንም አንቀበልም እንጂ ምንም በስነ አፈታትም ይሁን በየትኛውም መንገድ ተከራክረ ሐዋርያትና ነቢያት መስራች ናቸው። ስለ በጎ ሐዋርያትና ነቢያት አይደለም የምናወራው። ክርስቶስ እስኪመጣ ቤተክርስቲያን ከዚህ ምድር እስክትሄድ ድረስ የሐዋርያነትም ሆነ የነቢይነት የወንጌላዊነት አገልግሎት 3ቱ ተንቀሳቃሽ አገልጋዮችም እንደ ፓስተርና እንደ አስተማሪው አስፈላጊ ናቸው። እና ስለዚህ እሱ እንግዲህ ሌላ ርዕስ ነው። በሌላ ጊዜ በደንብ እንመጣለን። ለተመልካቾች ቃል ገብተው ችግር የለም። ኧረ በደንብ ነው፣ ምንም ችግር የለም። በትግራይ ክልልና በፌዴራል መንግስቱ መካከል በነበረው ግጭት መካከል በቤተ እምነቶች መካከል ይሄ ግጭት እንደነበር ይነገራል። ለምሳሌ ሰላምም ከተፈጠረ በኋላ እርዳታዎች ከዚህ ወደዛ የመሄድ ነገር፣ ሌሎች ቤተ እምነቶች ግንኙነታቸውን የቀጠለ ነገር ግን መድረክ መጋራት እንዳልነበረ የሚያሳዩ በርካታ ነገሮች አሉና ሁለቱ የክልሉ መንግስትና የፌዴራል መንግስቱ በእርቅ በይቅርታ ዘግተው አሁን በስራ ላይ እንዳሉ ያው የተነገረ ነው። በቤተ እምነቶቹ መካከል በህብረቶቹ መካከል ያለው እንቅስቃሴ ምን ይመስላል? እኔ እስከማውቀው ድረስ ለምሳሌ ሙሉ ወንጌል እንደ ሙሉ ወንጌል መሰረት ክርስቶስ ህይወት ብርሃን እንደ ህይወት ብርሃን ገነፋት እነዚህ ነባሮቹ ቤተክርስቲያኖች እዛ አጥቢያ ያላቸው ከትናንት እስከ ዛሬም ግንኙነቱ አልተቋረጠም እኔ እስከማውቀው። ሌላው የኢትዮጵያ ወንጌላውያን ክርስቲያናት አለ። የትግራይ እንደ ሌላው ክልል ትግራይ ወንጌላውያን ክርስቲያናት አለ። እዛ ከነበሩት ሰዎች ጋር እኔ ስሜታቸውን አንደርስታንድ አደርጋለሁ። ከጦርነቱ በፊትም በጦርነቱ ወቅትም አሁንም በኋላ ምንም የግንኙነት መሻከር በመካከላችን የለም። እነሱም የራሳቸው ችግር አለባቸው፣ ሌላ ተጽዕኖ መልክ ሊኖርባቸው ይችላል። ግን እኔ እስከማውቀው ድረስ እኛ ከዛ በኋላም በተደጋጋሚ ሄደናል። በነገራችን ላይ በእኛ ፒስና አድቮኬሲ ቢሮ በተደጋጋሚ ሄደናል። እኔ ለምሳሌ ከትግራይ ራሱ ከትግራይ መንግስት ኃላፊነት ውስጥ ካሉ ሰዎች እኔ ጋር መጥተው በተለይ ለእናቶች ለሴቶች ምክንያቱም አዲስ አበባ መጥተው የተለያየ ቤተ እምነትም ሄደው ስለነበሩ እስልምናም ጋር ካቶሊክም ሁሉም ጋር ሄደው ስለነበሩ እኔም ጋር መጥተው ተነጋግረን እንዳውም እኔ ያን ጊዜ ምንም እጄም አልነበረም እግዚአብሔር ይረዳናል ብዬ በኋላ ከወርልድ ኢቫንጀሊካል አሊያንስ በአፍሪካው በኩል የተወሰነ ነገር አግኝተን የአዲስ ዓመት ዋዜማ ላይ በመቀሌ በሽሬ እንዳስላሴም እንደዚሁ ድጋፍ አድርገናል።
እርግጥ እኔ እስካሁን መሄድ አልቻልኩም፣ ያው በተለያየ ምክንያት ነው እንጂ እኔ እስከማውቀው ድረስ ግለሰቦች በጣም አንዳንድ ግለሰቦች ያው እንግዲህ ትልቁ ችግር የሚሆነው ምንድን ነው? በዛ ወገን ሆነ አንተ ያን ከደገፍክ በዚህ በኩል ይሄኛውን የደገፈውን ለምን ትቃወማለህ ነው። ለምሳሌ ገለልተኛ ለመሆን በተቻለ መጠን የሞከርን ሰዎች አለን፣ ወደ ቀኝም ወደ ግራም ላንል፣ ግን በዚህም በዛም በኩል ደግሞ የነበሩ ሰዎች አሉ። አሁን አንዳንድ ጊዜ እዛ ያሉ ውጭም ያሉ የትግራይ ክርስቲያኖቹ አማኞቹ ወንጌላውያኑ የአንድ ሰው በጣም ያነሱና ምርር ይላሉና ያ የቤተ ክርስቲያን አቋም አይደለም። አንድ ግለሰብ የራሱ አቋም ሊኖረው ይችላል። እኔም በሌላ አጋጣሚ ተናግሬ አውቃለሁ። ለምሳሌ የእርስ በርስ ጦርነት በምንም መልኩ ፍትሐዊ ተብሎ ሊተረጎም አይችልም ብዬ እኔ ተናግሬያለሁ። ለምን እኔ ያልኩትን አይሰሙም? ለምን ያኛው ያለውን ብቻ ለምን? አንዳንድ ጊዜ ይሄ ነው አየህ፣ ሚዛናዊ የመሆን ጥያቄ አስፈላጊ። ለምሳሌ ጦርነቱ በተጀመረ ማግስት የኢትዮጵያ እምነት ተቋማትም እኔም እንደ ኢትዮጵያ ወንጌላውያን ክርስቲያናት መግለጫ ሰጥቼ አስታውሳለሁ። ከመሆኑ በፊት አንድ ወር አስቀድሞ መቀሌ ነበር እንዳይነሳ ፌዴራል መንግስቱንም እነሱንም የክልሉን መንግስት ለመነናል። ግን ከሆነም በኋላ ደምን ይጠራል፣ ይሄ የወንድማማቾች ጦርነት ነው፣ ይሄ በአስቸኳይ መቆም አለበት ብለን መግለጫ ሰጥተናል። ግን ሌላው አክቲቪስት ምናምን ነኝ ባይ ባረኩ ሸኙ ምናምን ይላል። እና አንዳንድ ጊዜ ምንድን ነው እኔ ያጠላሁትን ለምን አጠላልኝም የሚባል አይነት እንግዲህ በጣም ያስቀኛል። እኔ አንዳንድ ጊዜ በሌላ ወገን ሆኖ እንዳውም መጽሐፍ ቅዱስንም እንኳን እየተጠቀሙ የሆነ ሲሰድቡ አንተ ደግሞ አይ ነው ብለህ በሁለት አይን ለማየትና ሚዛናዊ ለመሆን ስትሞክር ለምን እኔ የሰደብኩትን ከኔ ጋር አልሰደባችሁም፣ እኔ የጠላሁትን ለምን አጠሉልኝም ብሎ ማለት ምን የሚሉት አማርኛ ነው ጥያቄው። ማለት መናገር ይቻላል እኮ ስለ አንድ ጉዳት። ለምሳሌ ምን ፊል ታረጋለህ አንተ? አንድ ነገር ለምሳሌ የእኔ ወንድም ልጅ ሞቷል። አሁን ያኔ እዚህ ኦሮሚያ ውስጥ በነበሩ አንዳንድ ነገሩን እና እኔ አይሰማኝም እንዴ? የወንድሜ ልጅ ሲሞት፣ እኔ አጎቱ መሆነው ልጅ ሲሞት፣ ወጣት ሲሞት እኔ አይሰማኝም እንዴ? ግን እንደ ያው የዘመድ ቄስ ይፈታልም ያለቅሳልም እንደተባለው አይነት ነው። እና ይሄ እግዚአብሔር ከዚህ እንዲያወጣን ሁላችንን ፌል ያደረግ ነው። ደረጃው ይለያይ እንጂ ካላልን በስተቀር አንድ ወገን ራሱን አጽድቆ ሌላውን ሙሉ በሙሉ ኃጢአተኛ አድርጎ እሱ አይሰራም። እንደው ይቅርታም እኛም በደል ነው ካለ ይቅርታ መጠየቅ እንችላለን። እኛም ደግሞ የሚሰማን ካለ በሌላ በኩል ይቅርታ መጠየቅ ያስፈልጋል። ቁስሉን ማቆየት አያስፈልግም፣ እንዲሽር ማድረግ ያስፈልጋል ማለት ነው። እንቅስቃሴዎች አሉ ወይስ የግንኙነት ችግር የለም? በነገራችን ላይ ከሀገር አቀፍ ጉዳዮች ሳንወጣ ምናልባት የእርሶ መጽሐፍ ገጽ 13 ላይ አንድ ሀሳብ አስፍረዋል። ሰው እንዳያነብ ነው እንደ አንተ ይህንን ከሚያክል ቮሊዩም ላይ ጥቂቱን ስለማነሳ ተመልካቾችን ለማጓጓት በሚል ይያዝልኝ። ባለፉት ዓመታት አገራችን ኢትዮጵያ እያለፈችበት ያለው መንገድ ከማንም ሰው የተሰወረ አይደለም ይላሉ። ያለፍንበትን ብቻ ሳይሆን ገና የምናልፍበት በእጅጉ አሳሳቢ ነው የሚል ሀሳብ አንስተዋል። ምን ይታዩታል መጋቢ ወደፊት? እኔማ እንደ እግዚአብሔር ሰው ተስፋ ነው የሚታየኝ። ግን ይሄ ማለት አይኔን ጨፍኜ ምንም ነገር አይመጣም ሳይሆን ይሄን ካላቆም ነው አሁን ይህንበት ያለው መንገድ የድጥ መንገድ ነውና ከዚህ መንገድ ካልተመለስን ያው የኤዶማውያን ዕጣ እንዳይደርስብን እንጠንቀቅ ለማለት ነው ባጭሩ እንጂ እኔ በተፈጥሮዬ በጣም ኦፕቲሚስት ነኝ። እኔ በተፈጥሮዬ እንትን ነኝ ማለት ተስፋ አልቆርጥም። ጨለምተኝነት አይነት ባህሪ የለብኝም በራሴ በተፈጥሮዬ። ግን በተፈጥሮዬ ብቻ ሳይሆን በእግዚአብሔር ቃል በመታመን ጭምር ማለት ነው። የወደፊቱን ሳይ አሁን እኛ እየመጣንበት ያለነው ለ50 ዓመት እኔ እንኳን ሳቅ የመጣንበት ያለው መንገድ አሁን ቆም ብለን ቀኝ ኋላ ዙር ንስሐ የሚባለው እኮ ተመለስ ማለት እንደዛ ነው። እንደዛ ካልሆነ በስተቀር ጥሩ አይደለም ነው። ለምሳሌ ገጽ 22 አካባቢ ላይ ስሞችን ጠቅሰዋል። ደመላሽ፣ ጉማባሲ፣ ፊዳይኸነ፣
የተሰኘው። ትግርኛ ትችላለህ? እስቲ ሞክር። አክሰንቱን ያስቸግረኝ ይሆናል። እነዚህ በተለያየ ማህበረሰብ ውስጥ ያሉ ስሞችን በመጥቀስ በቀል እንደ ማህበረሰብ በእኛ መካከል እንደሚቆጠር ያሳዩበት አለ። ላነሳ የፈለኩት በእንደዚህ ያለ ማህበረሰብ ውስጥ የይቅርታ አስፈላጊነት ምን ያህል ነው? በበቀል ፈንታ ይቅርታና ምህረትን ከትውልድ ወደ ትውልድ የሚተላለፍ ባህል ለማድረግ እንደ ማህበረሰብ እንዲሁም እንደ ቤተ ክርስቲያን ድርሻችን ምን ያህል ነው? ይሄ እንግዲህ የተጠቀሰበት አካባቢ አይተህ እንደሆነ ኤዶም የሚለው ስም የተሰጠበት ምክንያት አለው። ልክ እንደዚሁ በእኛ አገርም ስሞች ከሁኔታዎች ጋራ ከተግባር ጋራ እንደየ አካባቢ ባህል ነው። ለምሳሌ አርሲ ውስጥ ማለዳ የተወለደ ሰው ምን ይባላል? ገነሞ በሪሶ ይባላል። ማታ ከተወለደ ገልገሎ ይባላል። እዚህ ደመላሽ ማለት ያው ይታወቃልና እንዳውም ደመላሽ ካልኩ በኋላ ደመላሽ ብቻ ብዬ ብተው ደግሞ እኔም ሌላ ጣጣ ይመጣብኝ ይሆን ወይ ብዬ እስቲ በኦሮምኛ ምን ይባላል ብዬ ፈልጌ ያገኘው ሰው አክቹዋል ሰው አገኘው። ስሙ እንደዚህ የሆነ ሰው አግኝቻለሁ። ጎመባሲ ማለት ያው ደመላሽ ማለት ነው። በትግርኛ ደግሞ የሚያውቅ ሰው ጠይቀን ነው ያስገባ ነው። ይሄ በሁሉም የኢትዮጵያ ብሔረሰቦችና ሕዝቦች መካከል ይኖራል ብዬ መጠኑ ይለያያል እንጂ አይ ቲንክ ይኖራል። ስለዚህ በአጭሩ ምን ለማለት ነው ከዚህ አይነቱ እንግዲህ አንተ ደሜን ትመልሳለህ እንዳትረሳ። ይሄ ምን ያስታውሳል? እዚህ መጽሐፍ ላይ ከልብ ይቅር ያሉ መስለው ቂምን ለሌላው ስለሚያስተላልፉ ሰዎች በሚናገርበት ምዕራፍ ላይ ሳም የሚባል ሰው ዳዊት እያለቀሰ ሲሄድ አፈር እየበተነበት አንተ የተረገምክ የደም ሰው ብሎ አፈር ሲበትንበት ኢዮአብ ይሄን የሞተው ውሻ ላጣበቁ ከመሬት ጋር ሲል ተው እግዚአብሔር ስደበው ብሎት ይሆናል ይስደበኝ ያለው ዳዊት ግን በኋላ ለልጁ ምን ይለዋል? እንትና እንዴት እንደሰደበኝ ታውቃልና እንግዲህ አንተ ጥበበኛ ስለሆንክ ሽበቱን በሰላም ወደ መቃብር አታወርደው ብሎ ይላል። እና ከልብ ነው ይቅር ማለት ያለብን ለማለት ነው። የስም ጉዳይ ግን ከተነሳ ስምን መልአክ ያወጣዋል የሚባል አባባል በእኛ ሀገር አለና ያምኑበታል። ስምን የስም በሰው ላይ ባህሪ አለው፣ የራሱ ተጽዕኖ አለው። ጥሩ ስም ሊሆን ይችላል። መጋቢ በተለይ እርስዎ በእስልምና እምነት ውስጥ አልፈዋል በልጅነቶት። ስለዚህ ከዚህ የተነሳ የእምነቱን መጽሐፍቶች የማወቅ የተወሰነ እድል ይፈጥሩሎታል ብዬ አስባለሁና መጽሐፍቶቹ ስለ ይቅርታ የሚሉት ነገር ይኖራል ብዬ አስባለሁ። እኔ በክርስትና እምነት ውስጥ ስላደግኩኝ መጽሐፍ ቅዱስ በጣም አብዝቶ ስለ ይቅርታ እንደሚናገር አውቃለሁና የሀገራችን አማኝ 90% የሚባለው በአንድም በሌላ 97-98 ይባላል 97-98% የአንዱ ቤተ እምነት አባል ነው፣ የአንዱ እምነት ተከታይ ነው። እና በዚህ ደረጃ አማኝ የሆነ ማህበረሰብ ይቅርታ ለምን ከበደው? የሃይማኖት አባቶች ወይስ የተቀባዮች? አንዳንድ ጊዜ እናንተ ምን ብታስተምሩ ነው ወይም በደንብ አላስተማራችሁም የሚሉ አሉ። የሃይማኖት አባቶች የሚናገሩትን ሌላ አካል ደግሞ ይንደዋል። ለማንኛውም ሃይማኖተኛ መሆንና ሃይማኖቱ የሚያዘው መተግበር ይለያያል። ማለት ነኝ ማለትና ሆኖ መገኘት ለየቀል ናቸው ማለት ነው። ዝም ብለህ እንደዚህ ነኝ ብለህ ልትል ትችላለህ፣ ግን ለዛ ትገዛለህ ወይ? ለዛ ትታዘዛለህ ወይ? ያን ተግባር ትኖራለህ ወይ የሚለው ነገር በጣም አስፈላጊ ነው። ስለዚህ አንዳንድ ጊዜ በቤተሰብም ይሁን በምንም ብቻም የሆነ ቡድን ውስጥ የሆነ ቤተ እምነት ውስጥ ትቀላቀልና እንዳውም የቤተሰቡንም አስተምሮ ላታቆም ትችላለህ። ብታቀው ደግሞ በቃ የሚከብድን እየተውክ አንተ የፈለግከውን እየመረጥክ። ለምሳሌ አሁን አንዳንድ ሰባኪዎች ሁልጊዜ ሰው አሜን በል እሰይ በል እንደሚሉት አይነት ማለት ነው። ለምሳሌ የጻድቃን መከራቸው ብዙ ነው የሚለውን አይሰብኩም አይደል? አሁን እግዚአብሔር ግን ከሁሉ ያድናቸዋል ይላል መጽሐፉ። እና ምንም እንዳይደርስብህ ምንም አይሆንም እንደዚህ የሆነ እና ሰው በአየር እንዲሞላ አድርገው እውነትን መሬት ላይ ያለውን እውነት ማስካድ ተገቢ አይደለም። በአጭሩ ምናልባት ለዚህ መልሱ ብዙ አይነት ሊሆን ይችላል። ይሄ ሰፊ ጥናት የሚጠይቅ ነገር ነው።
ስለዚህ ከሃይማኖት እኛም በሃይማኖቱ ውስጥ ያለን እምነቱን የምናስተምር ሰዎችም በአደባባይ የምንናገረው በህይወት በቤት የምንኖረው ኑሮ የተጣጣመ ነው ወይ የሚለው ለሌላ ሲሆን ስለ ሰላም እናወራና በግሩፕ ደግሞ ለራስ እምነት ሲሆን ያኛውን እንዲጠላም የሚሰብክ ሊኖር ይችላል። ብዙ አይነት ነገሮች እዚህ ውስጥ ይጫወታሉ። ግን በአጭሩ ለእምነት ስላለን በሁሉም እምነት ውስጥ ደግሞ ሰላምም እርቅም ይቅርታም የዛ አካል ስለሆነ እውነቱን ለመናገር ይሄ እውነት ሲነገር ከሌላው ህዝብ ይልቅ የመስማት እድል ይኖራል ማለት ነው። ግን አሁን እኔና እርሶ ይህንን ጨዋታ በምናደርግበት ወቅት በተለያዩ አካባቢዎች ላይ አሁንም ግጭቶች አሉ። በሁሉም በሁለት ሶስት አካባቢዎች መጥቀስ በምንችላቸው መጠን አሁንም ግጭቶች አሉና በምንድን ነው መች ነው ግጭት መጠናቀቆች የሚችሉት? ማለቴ መች ነው ሰላምን የምናየው? የሃይማኖት የእናንተ አባቶችስ ፋይዳ እዚህ ላይ ምንድን ነው የሚሉ ሀሳቦች መነሳት የለባቸው? ቶሎ እንድናይ አይደለም መጽሐፉ የተጻፈው እና ስለዚህ ያው በተለያየ መንገድ ግድ የለም ከዚህ በመሳሪያ ከሚደገፍ ግጭት እንውጣና በሀሳብ እንነጋገር የሚለው በተለያየ መንገድ ይቀርባል። የሃይማኖት አባቶች የአገር ሽማግሌዎች ይለምናሉ። አንዳንድ ጊዜ አይተን እንደሆነ ቀንበር አድርገው ራሳቸው ላይ ሁሉ የለመኑበት አለ አይደለም። አያሳዝንም? ህዝቡ እና ተጎጂ የሆነ ያለው ህዝብ ነው። እና እንግዲህ እኔ በግሌ የማምነው ማንም በጉልበት ፍላጎቱን እያስፈጸመ መኖር አይችልም እና ወይም በጉልበት አስፈጽማለሁ ያለው አካልም አይችልም እና ጉልበት ዛሬ ያለኝ ነገ ጉልበት አጣለሁ እና ሰው የዘራውን ስለሚያጭድ ይመጣብኛል ማለት ነው። ስለዚህ የሚሻለን ከጉዳትም የሚጠብቀን ያለንን ችግር ምንድነው ብለን ቁጭ ብለን በተለይ ያው አሁን ስለ ህዝብ አይደለም የምናወራውና እሊቶቹ እስቲ ምንድነው ብለን መነጋገርና ችግራችንን መፍታት አለብን ማለት ነው። አለበለዚያ ምንም ችግር አይደለም ማለት ኢቭን እንበልና አሁን የሆነ አካል ተሳክቶለት በመሳሪያ ኃይል መጥቶ መንግስት ቢሆን ማን ይተዋል? ይቀጥላል ማለት ነው። ይሄ ከእንደዚህ አይነቱ አዙሪት እንውጣና አንደኛ ጥንታዊ እምነቶችን እንደተቀበሉ ህዝቦች፣ ሁለተኛ ዲሞክራሲን ለመለማመድ እንደሚሞክሩ ህዝቦች በሰላማዊ ትግል ወይም በሰላማዊ መንገድ whatsoever በሉት ፖለቲከኛ ስላልሆንኩ እዛ ውስጥ መግባት አልፈልግም። እኔ ግን የፖለቲካው ዓለም እንግዲህ የራሱ እንትን አለው የማይገቡኝ ነገሮች ስላሉ ማለት ነው በቀኝም በግራ። ነገር ግን እንደ አንድ ኢትዮጵያዊ እኔ በኖርኩበት ዘመን ብዙ መከራና ግፍ አየን። ቀይ ሽብር፣ ነጭ ሽብር አየን። በኋላም እንግዲህ በጦርነት አሸንፎ ስልጣን የያዘ መንግስት አየን። በኋላ ሰላማዊ በሆነ አይነት መንገድ አየን። በእነዚህ ሁሉ ሂደቶች ውስጥ ስቲል አሁንም እርካታ የላቸው። ሌላውን ይቀራል አልቀበልም ብሎ ደግሞ እንደገና ያው ወደ ግጭት ውስጥ መግባት አለ እና ከዚህ አዙሪት መቼ ነው የምንወጣው? እንዴት ነው የምንወጣው የሚለው እንደ መጽሐፍ ቅዱስ አማኝ እንደ ሰላምን እንደሚያስተምር ሰው እኔ የምለው ምንድነው ማንኛውንም ነገር ከመሳሪያ በኃይል ከመጠቀም በመለስ መፍታት አለብን። ትዕግስት ይጠይቃል፣ ጊዜ ይወስዳል፣ ብልሃት ይጠይቃል። አይ ነው ግን የግድ ግን መንገዱ ይሄው ነው። አለበለዚያ የብዙ አገሮች ታሪክ የሚነግረን ጥሩ አይደለም። ለማንም የማይሆን አገር ሊፈጠር ይችላል። መጥፎ ነው። ሊቢያ ዛሬ ማን መንፈንጫ ሆነች? እና የሆነ ጎሳ የጋዳፊን ጎሳ ስለማይወድ እኮ ነው እንጂ ሊቢያኖች ሁሉ ነገር በነፃ የሚኖሩ ሰዎች አልነበሩ እንዴ? ሶሪያን የመሰለ አገር ድሮ እኛ በኃይለ ሥላሴ ዘመን እኛ ላይ ጀብሃ የሚባለውን እያሰለጠነ የሚልክ ሀገር ይሄው ዛሬ። እና አንዳንድ ጊዜ ራሳችንን ማታለል የለብንም። ቃል ኪዳን ሀገር ነን ምናምን የሚለው አይሰራም። እግዚአብሔር አይደለንም እንጂ ብንሆንም የራሱንም ሕዝብ እስራኤልን እኮ ከነ ቤተ መቅደሱ አሳልፎ ሰጥቷል። ስለዚህ እሱ ሳይሆን ወደ እሱ መመለስ ለሁላችን አስፈላጊ ነው።
ከግፍ ስራ መመለስ አለብን በቀኝም በግራ። ይቅርታ እንደ ተቋም እንደ ግለሰብ እንደ ማህበረሰብ ወይም እንደ ሀገር ብንመለከተው ተሸናፊነት ነው አሸናፊነት ነው በእውነቱ። እንግዲህ በግለሰብ ደረጃ ሲሆን እንደገና በቤተክርስቲያን ደረጃ ሲሆን እንደገና በማህበረሰብ እና በመንግስት ደረጃ ሲሆን ይለያያል እንትኑ። እንደ ግለሰብ ለምሳሌ እዛ ላይ መጽሐፌ ላይም ጠቅሻለሁ። እኔ በቃ እኔን መበደል የማያቆመውን እንደው በቃ እኔነቴን ዝም ብሎ የሚጠላውን ሰው የእግዚአብሔር ምሕረት እየለመንኩለት እኔ ግን እሱን እንዳልጠላ መወሰን እችላለሁ። ችግሩ እንግዲህ አልፎ ልምታ ምናምን ካለ ደግሞ ሌላ ነው እሱ እንግዲህ እንደ ቤተክርስቲያንም ያው ብዙ ችግር ላይሆን ይችላል። እንደ ማህበረሰብ እንደ ህዝብ እንደ ሀገር ግን እንግዲህ ቅድም ያልነው ፍትህንና ሰላምን ጽድቅን እነዚህ ነገሮች ሚዛናዊ በሆነ መንገድ እንግዲህ እስቲ ማለት ይሄን ነገር እንፍታኑ እንነጋገርም ሲባል አሁንም ያው ችግር አለ ታውቃለህ። እና ይሄን ነገር በዚህ መንገድ ከመፍታት ውጭ ግን ስቲል ሌላ መፍትሄ ማን ያመጣል? በአገር አቀፍ ደረጃ ብሔራዊ የምክክር ኮሚሽን ተቋቁሞ አገራዊ ምክክር ኮሚሽን ብዙ ስራዎችን እየሰራ ነው። ቅርብ ቀንም የምክክር ሀሳቦች በሚሊኒየም አዳራሽ ከፌዴራል መንግስት ጋር የነበሩ እንቅስቃሴዎች አሉ። እርሶም እዛ መካከል እንደነበሩ አውቃለሁ። እና ላነሳ የፈለኩት ቤተ እምነቶች፣ ሃይማኖት ተቋማት የራሳቸውን ሀሳቦች አምጥተው ያቀረቡባቸው በእኛ አስተሳሰብ ብለው የጠየቋቸው ብዙ ጉዳዮች አሉና ጥያቄ ሁለት ነው። ወንጌላውያን ሀሳባቸውን ምን ያህል ማቅረብ ችለዋል? ጥያቄዎቻቸው ወይም ለምክክር መቅረብ አለበት የሚለውን። ሁለተኛ ደግሞ ነገር አሰራሩ ወደ ታች ደግሞ በሚወርድበት ሰዓት ምን ያህል ኃላፊነት አለብን? ወንጌላች ምን ያህል ተሳታፊ መሆን መቻል አለብን? አይ ቲንክ እኛ ከሌላው ህዝብ የተለየ ጥያቄ ሊኖር ይችላል። ግን አንዳንድ ጊዜ የራስን ብቻም ስታደርግ እንደገና ሌላ ቁስል ነው የምትቆሰቁሰው። ስለዚህ ይሄ አገር ለሁላችንም እኩል የሆነ በኢትዮጵያ የፌዴራል መንግስት ግዛት ውስጥ በየትኛውም ስፍራ ሁላችንም በቀዳማዊ ኃይለ ሥላሴም በደርግም ህገ መንግስት የነበረ ነው። ይሄ በነገራችን ላይ ማንኛውም ኢትዮጵያዊ በየትኛውም የኢትዮጵያ ክልል ውስጥ ተንቀሳቅሶ መኖርም መነገድም መስራትም ይችላል ይላል። ስለዚህ የእምነት የብሔር ዋትሶኤቨር ብዙህነት መኖሩ አይደለም ችግሩ። ግን አንዱ በአንድ ቦታ ብዙ የሆነ ከመሰለው አናሳ የሆነውን የሚጨቁን ከሆነ እሱ አይሰራም። እውነተኛ ዲሞክራሲ ለአናሳ ለማይኖሪቲ ነው እንዳውም የሚቆመው ማለት ነው። ስለዚህ በኢትዮጵያ ውስጥ እገሌ ከእገሌ ሳንባባል እንደ አንድ አገር ህዝቦችና ዜጎች ሁላችንም ማንነታችንንም ሳንክድ ግን በአንድነት ለሰላም ለመኖር የምንችልበት መንገድ የትኛው ነው የሚለውን የአብዛኛው ሰው የሚያቀርቧቸውን ጥያቄዎች የሁላችንም ኮመን የሆኑ አሉ። አንዳንድ እምነቶች ግን በጣም የራሳቸውን አጀንዳም ደግሞ ለመግፋት የሚፈልጉ አሉ። እሱ ደግሞ ጥሩ ላይሆን ይችላል። አንዳንዱ ነገር ታሪክን እንደገና አዛብተ ለማቅረብ መሞከር ወይም አንተ ብቻ እንደተበደል ከሆነ መቅረብም ማይሆን ነው። በዚህ ምድር ላይ ኖረናል። መቼም ማን ከማን በላይ የሚለው መረጃ ሊቀርብ ይችላል። ግን አሁን ጥያቄው ቁስል እንዲደርቅ እንጂ ቁስል እንዲመረቀዝ ማድረጉ ዋጋ የለውም ነው ባጭሩ። ስለዚህ ወንጌላንም የራሳቸው የሚመለከቱትን አይ ቲንክ ለዚህ የተሰየመ አካል ነበር እና የቀረበ ነገር አለ። እጅግ አድርጌ አመሰግናለሁ መጋቢ ጻድቁ እይታውን ስለሰጡኝ። ተመልካቾች በቀል በቀለኛውን ያጠፋል የሚለውን መጽሐፍ ከፊታችን እሁድ ሰኔ 8 ጀምሮ ባሉበት አካባቢ ያገኙታል። አግኝተው እንዲያነቡ ደግሞ የዝግጅት ክፍላችን ምክር ነው። በጣም ጠቃሚ እንደ ግለሰብ እንደ ሀገር በጣም ጠቃሚ የሆነ ነው። በተለይ ይቅርታ ምህረትን አስመልክቶ በቀልን በዝርዝር ስለሚዳስስ ተመልካቾች አዲስ አበባ እና አካባቢው ካላችሁ ሰኔ 8 ከ9 ሰዓት ጀምሮ በአድዋ መታሰቢያ ሙዚየም ተገኝታችሁ እንድትመርቁና መጽሐፉን በዛ እንድታገኙት የዝግጅት ክፍሉ መልእክት ነው። ጥያቄዎች ስለተገባደዱ ምናልባት ማጠቃለያ መልእክት ወይም የሚሉት ካለ እድሉ ደርሶ ለተመከረ እንግዲህ ምን ያላል ነው አለ ለፍሬ ያርግልን ነው የምንለው እና እድል ተሰጥቶኝ እኔም እዚህ መጽሐፍ ላይም ያለውና ሌላው ሀሳብ እንዳቀርብ እድል ስላገኘው በጣም ነው የማመሰግነው። ይሄንን የምታዳምጡ ሁሉ እንግዲህ ነገሮችን በቅንነትና በሰከነ መንገድ ለመረዳት እንድትሞክሩ እኔም አሳስባለሁ።
አዲስ አበባ ውስጥ ያላችሁ ደግሞ ሰኔ 8 9 ሰዓት አድዋ መታሰቢያ ብትመጡ እዛ አብረን መጽሐፉን እንመረቃለን። ይሄ እኔ እንደ አንድ ግለሰብ ራሴን የማይበት የመረመርኩበት ነው። እንደ ቤተሰብ፣ እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተክርስቲያን፣ እንደ ማህበረሰብ፣ እንደ አገርም በእጅጉኑ የሚያስፈልገን ወቅታዊ መጽሐፍ ነው ብዬ አስባለሁ። እኔ ስለጻፍኩት ሳይሆን መልእክቱ የያዘው መልእክት ከአንድ ማህፀን የወጡ ሁለት ወንድማማቾች በተገቢው መንገድ ያልፈቱት ችግራቸው ለዘር መንዘራቸው ተላልፎ ምን አይነት ጉዳት እንዳደረሰ ከዛ ትምህርት እንውሰድ ብለን ትምህርቶች አሉ 1 2 3 ተብሎ የተወሰዱ የሚወሰዱ ተጽፈዋል እና ይሄ እንደ መጽሐፍ ቅዱስ ጥናትን መጠቀም የምንችለው ነው። ምናልባት ወደፊት በአፋን ኦሮሞ እና በትግርኛ እና በእንግሊዝኛ ይጻፋል። ለሌላውም ዓለም ህዝብ መድረስ አለበት። ምክንያቱም በሌላው የኦልድ ቴስታመንት ቴዎሎጂ ነው ሊባል የሚችል ነው። በሌላው አስተሳሰብ እዚህ ላይ ፒኤችዲ መስራት የሚቻልበት መንገድ አለ አስተካክሎ። ስለዚህ ግን በእኛ አገር ቋንቋ ቢያንስ ቶሎ በሁለቱ ቋንቋዎች መተርጎም አለበት የሚል ሀሳብ ስላለ ነው። ለዛ ለማድረግ እንግዲህ መጽሐፉን ሲገዙ መልሶ ሌላ መጽሐፍ ለማሳተም ያግዘናል ማለት ነው። ስትከታተሉ የቆያችሁት እይታ የተሰኘውን መርሃ ግብራችን ነው። እይታ በመግቢያ ላይ እንደነገርኳችሁ በወንጌላውያን ማዕቀፍ ውስጥ ሆኖ በአገር አቀፍ በቤተ ክርስቲያንና በማህበራዊ ጉዳዮቻችንን እያነሳን የእንግዶቻችንን እይታ የምንዳስስበት መርሃ ግብር ነው። ዘወትር ማክሰኞ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ በኤክሌሲያ ሚዲያ ይተላለፋል። እስካሁን እየተከታተላችሁን ከቆያችሁ ወዳችሁናል ማለት ነው። ስለዚህ ሰብስክራይብ ሳታደርጉ የደውል ምልክቱን ሳትጫኑ እንዳትወጡ አደራ ማለት ፈልጋለሁ። የዚህን ጊዜ ክፍለ ጊዜ ቆይታ አብሬያችሁ የቆየሁት አቢይ ታደለ ነኝ። መልካም ቆይታ።